ዛሬ በግሬድ 11 ባዮሎጂ በዩኒት 4 ጄኔቲክስ ተመልሰናል። ጄኔቲክስ እንደምታዩት ብዙ ሰብቶፒኮች አሉ። ጄኔቲክ ማቴሪያል፣ the structure and function of DNA and RNA, the process of cell division, protein synthesis, Mendelian inheritance, sex determination, non-Mendelian inheritance, human pedigree analysis and its importance, genetic disorders, genetic testing and counseling, gene therapy, breeding እና bioinformatics introduction ናቸው። እንደምታዩት ሰፋ ያለ ቶፒክ ነው። እንጀምራለን ማለት ነው። Unit 4 Genetics. The genetic materials. Differences among family members and classmates arise mainly from genetic material. As a human being ሁላችንም እንለያያለን አይደለም ከሰው ነውና እርስ በርስ ወንድምና እህት ፋሚሊ ሜምበሮች ራሱ ይለያያሉ። ይሄ ሜንሊ ከጄኔቲክ ማቴሪያል ዲፈረንሶች የተነሳ ነው ማለት ነው። ጄኔቲክስ የምንለው it's a branch of biology that studies how traits are inherited through genes ማለት ነው። traits ማለት ባህሪዎች ማለት ነው። ባህሪያት ወይም የተለያዩ የሚያለያዩ ነገሮች traits እንላቸዋለን። So genetic material carries information passed from one generation to the next to sustain life ማለት ነው። እነዚህ ጄኔቲክ ማቴሪያል የምንላቸው ኢንፎርሜሽንን ውስጣቸው የያዙ ነገሮች ናቸው እና they carry ኢንፎርሜሽኖችን ተሸክመው ከአንድ ጀነሬሽን ወደ ሌላ ጀነሬሽን ይዘው ይሄዳሉ ማለት ነው ላይፍን ሰስቴን ለማድረግ እና in almost all organismoች DNA hereditary information ስቶር ያደርጋል እና ዳብል ሄሊክስ የሆነ ስትራክቸር አለው እናየዋለን። ሁለት የሆነ የተጠማዘዘ ሄሊክስ የሚሰራ ሁለት ሄሊክሶችን የያዘ ነው ወይም ዳብል ሄሊክስ ይባላል። RNA የምንለው ደግሞ RNA it carries genetic codes in some viruses. አንዳንድ ቫይረሶች ላይ ጄኔቲክ ኮዶችን ይይዛል እና አብዛኞቹ ላይ ደግሞ ፕሮቲን ሲንተሲስን ነው ማለት ነው ሄልፕ የሚያደርገው። ነገር ግን በጣም ጥቂት እነ ቫይረሶች ላይ HIV COVID-19 የምንለውና የተለያዩ ቫይረሶች ላይ ጄኔቲክ ኮድ ሊይዝ ይችላል። ግን ሂውማኖች ላይና አብዛኞቹ ነገሮች ላይ ደግሞ የሚጠቅመው በፕሮቲን ሲንተሳይዝ በማድረግ ነው ማለት ነው። The structure and function of DNA and RNA ስንል DNA ቀደም እንዳልነው ዳብል ሄሊክስ አለው። እዚህ ጋር እንደምታዩት ሁለት የተጠማዘዙ ነገሮችን ነው የሚይዘው ማለት ነው። ሁለት ስትራንድ አለው እና እንዳልነው it stores hereditary information. RNA ደግሞ እዚህ ስዕል ላይ እንደምታዩት አንድ ሲንግል የሆነ ስትራንድ ነው የሚይዘው። ሲንግል ስትራንድድ ነው እና it helps in protein synthesis ማለት ነው። So both RNA እና DNA they determine ባህሪያቶችን እና የአንድን ሊቪንግ ኦርጋኒዝም ፋንክሽኖችን ዲተርማይን ያደርጋሉ። ሁለቱ አብረው ነው ማለት ነው የሚሰሩት to control inheritance and cellular activity. DNA ዳብል ሄሊክስ ስትራክቸር አለው ብለናል። ውስጡ ኮምፖዝ የሚያደርገው ምንድነው? ሹገር ፎስፌት ባክግራውንድ አለው እና ናይትሮጂኒየስ ቤዝ ደግሞ ራንግስ አሉት ማለት ነው። እያንዳንዱ DNA ቼን የሚሰራው ከኒውክሊዮታይዶች ነው። ኒውክሊዮታይድ የምንለው የሚይዘው ምንድነው? ሹገር ይዛል፣ ፎስፌት ግሩፕ ይዛል እና ናይትሮጂነስ ቤዝ የሚባሉትን ይዛል። ከሶስቱ ነው ማለት ነው የሚሰራው። there are 4 nitrogenous base ስንል 4 አይነት nitrogenous base አሉ። አዴኒን፣ ታያሚን፣ ጓኒን እና ሳይቶሲን ይባላሉ። አዴኒን ሁሌ ታያሚን ጋር ነው ፔር የሚያደርገው። ጓኒን ደግሞ ሳይቶሲን ጋር ፔር ያደርጋል። እዚህ ስዕል ላይ እንደምናየው ሹገር ፎስፌት ባክቦኖች አሉት። ከዛ ሌሎቹ ውስጥ ያሉት ደግሞ እነዚህ ናይትሮጂነስ ቤዞች ለምሳሌ ሳይቶሲን ብሉ ነው ብንል እና ሬዱ ደግሞ ጓኒን ነው። ሁለቱ ከአንደኛውና ከአንደኛው ጥግ ሆነው በኦፖዚት ዳይሬክሽን እርስ በርስ ፔር ያደርጋሉ ማለት ነው እና ትዊስት ይሰራሉ ማለት ነው። ራይት ሃንድድ የሆነ ኮይል ወይም እየተጠቀለሉ ትዊስት ይሰራሉ ማለት ነው። ጄምስ ዋትሰን እና ፍራንሲስ ክሪክ የሚባሉት ናቸው ዲስከቨር ያደረጉት የዲኤንኤ ዳብል ሄሊክስ ስትራክቸር። Genes and chromosomes ስንል genes are sections of DNA containing instructions that determine an organism's trait ማለት ነው። DNA የምንለው ሙሉውን ዳብል ስትራክቸሩን ነው። ሙሉ ብዙ ጂኖችን አንድ ላይ ሆልድ ያደረገ ስትራክቸር ነው። ጂን የምንለው የዲኤንኤ አንድ ሴክሽኑ ነው ማለት ነው። እነዚህ ጂን የምንላቸው ናቸው የአንድን ኦርጋኒዝም ትሬትስ ወይም ባህሪ የምንለውን ዲተርማይን የሚያደርጉት።
So genes are the basic unit of inheritance and are passed from parents to offspring during reproduction ማለት ነው። so እዚህ ዲኤንኤ ውስጥ የሚተላለፉት ጂኖች ናቸው ይሄንን ኢንፎርሜሽን ሆልድ አድርገው የሚተላለፉት። ለምሳሌ ዲኤንኤ ጂን የምንለው አንደኛው ጂን የአይ ከለር ቢሆን እዚህ ውስጥ ያሉት ዲስቲንክት የሆኑ ፕሮቲኖች they code for የአንድን አይ ከለር ማለት ነው። ለምሳሌ የአንድ እናት ወይም አባት ብሉ አይ ከለር ቢኖራቸው ይሄ የብሉ አይ ከለር ጂን ያለው ወደ ልጅ ተላለፈ ማለት ልጁ ብሉ አይስ ይኖረዋል ማለት ነው። So genes are located on chromosomes which are thread-like structures made of DNA and histone proteins. So ጂኖች የሚገኙት ክሮሞዞም የሚባለው ውስጥ ነው ማለት ነው። ክሮሞዞምስ የምንላቸው ደግሞ they are thread-like structure made of DNA እና histone proteins ከDNA እና histone protein የተሰሩ thread-like structureዎች ናቸው። So each chromosome በጣም ብዙ መቶና ሺዎች የሚቆጠሩ ጂኖችን ነው ራሱ ውስጥ አሬንጅ አድርጎ የሚይዘው ማለት ነው። እና እያንዳንዱ each at a specific locus የራሳቸው ሎከስ አላቸው። So diploid organismoች like እንደ humans እያንዳንዱ ክሮሞዞም የሚገኘው ፔር ሆኖ ነው ማለት ነው። so humanoች 23 ፔር ኦፍ ክሮሞዞም አላቸው። ስለዚህ 46 ክሮሞዞም አላቸው ማለት ነው። The function of DNA ስናይ DNA stores all the genetic information needed for an organism's growth, development, reproduction and survival. So DNA የምንለው it is እንደ ሜሞሪ ብለን እናስበው። እያንዳንዱ ሰው ውስጥ ያለው አንድ ሴል ተመሳሳይ የሆነ ዲኤንኤዎችን ነው የሚይዘው ማንነቱን የሚገልጽበት ነው ማለት ነው። የፀጉሩ ከለር፣ ፀጉሩ ይረዝማል ወይም ያጥራል፣ የአይኑ ከለር፣ የእያንዳንዱ የሰውነቱ ከለር፣ እያንዳንዱ ባህሪያቶቹ ሁሉም ነገር ስቶር የሚያደርገው ዲኤንኤ ውስጥ ነው ማለት ነው። አንድን ሰው ማንነቱን የሚገልጸው ነገሮች እንዳለ ኢንፎርሜሽኖች DNA ውስጥ የተቀመጡ ናቸው። So it determines the characteristics of an organism by carrying genetics instructions. DNA transmits hereditary material from parents to offspring. So ቤተሰብ እናትና አባት አንድ ላይ የሚወልዱት ልጅ ከሁለቱም የወሰዱትን ኢንፎርሜሽኖች ይይዛሉ ማለት ነው። So DNA ራሱ ሲተላለፍ ኢንፎርሜሽኖችን ሆልድ አድርጎ ነው የሚሄደው። So during cell divisions DNA replicates to pass information to daughter cells. Even ከእናት ወደ ልጅ or ምናምንም ባይሆን ራሱ እያንዳንዱ ሴል ራሱን ፕሮዲውስ ሲያደርግ ያ ሰው ሲያድግ ሊሆን ይችላል or ተጎድቶ እነዛ ሴሎች ራሳቸውን ሂል ሲያደርጉ ሊሆን ይችላል። in any way ሴል ዲቪዥን በሚያስፈልግበት ሰዓት ይሄ DNA ነው ሪፕሊኬት አድርገው ያንን the same information ለዳውተር ሴሎች ፓስ የሚያደርገው። So DNA replication ምንድነው ስንል it is the process of making a copy of DNA through cell division ማለት ነው። So replicate ያደርጋል ራሱን ይደግማል ማለት ነው። የራሱን ኮፒ የዛን DNA ኮፒ ሜክ ያደርጋል during cell division cell divide በሚያደርግበት ሰዓት ensuring genetic information is passed to daughter cells in future generations. The same kind of information እንዲያልፍ ራሱን ኮፒ ፔስት የሚያደርግበት ፕሮሰስ DNA replication ይባላል። ሪፕሊኬት በሚያደርግበት ሰዓት እያንዳንዱ አዲስ የሆነው ዲኤንኤ ሞለኪውል አንድ ኦሪጂናል ስትራንድ አለው፣ አንድ ደግሞ ኒውሊ ሲንተሳይዝድ የሆነ ወይም አዲስ የሚሰራ ስትራንድ አለው ማለት ነው። So the process occurs 3 ስቴጆች አሉት ይሄ ፕሮሰስ። አንደኛው unwinding and unzipping of the DNA helix አለ። So ቀደም እንዳየነው ዲኤንኤ የምንለው ዳብል ሄሊክስ ነው፣ እርስ በርስ የተጠማዘዘ ኢንፎርሜሽኖችን ሆልድ የሚያደርግ በውስጡ ጂኖችን የሚይዝና እያንዳንዱ ስትራክቸር ደግሞ ሹገር ፎስ ባክቦን ያለው የተለያዩ ናይትሮጂነስ ቤዞችን የሚይዝ ነው ብለናል። So process 1 is ይሄ ዳብል ሄሊክሱ ወይም ተጠማዞ እርስ በርስ የተያያዘው ነገር መፈታት ይጀምራል። እዚህ ጋር እንደምታዩት እያንዳንዱ ሁለቱ ዳብል የነበሩት እየተፈቱ ይሄዳሉ ማለት ነው። አንዋይንዲንግ እና አንዚፒንግ ይባላል። then synthesis of new strands ከዚህ ጋር ደግሞ ሁለቱ ይለያዩና ኦሪጂናሎቹ እነዚህ ናቸው እንደምታዩት። እያንዳንዱ ሁለቱም ስትራንድ ይለያዩና ከእያንዳንዱ ስትራንድ ደግሞ አዲስ ኒው ስትራንድ ሲንተሳይዝ ይደረጋል ወይም መሰራት ይጀምራል። it's using complementary base pairing ማለት ነው። then እያንዳንዱ ኢንፎርሜሽን ኮፒ እየተደረገ ይሄዳል ማለት ነው። so የመጨረሻው ፕሮሰስ reformation of the double helix እያንዳንዱ የተፈቱት ጋር
ይሰራና መጨረሻ ላይ ኢንድ ፖይንቱ እንደምታዩት 2 ዳብል ስትራንድ ዲኤንኤ ይሰራል። ሪፕሊኬት አደረገ፣ ራሱን ኮፒ አደረገ ይባላል። ዲኤንኤ ሪፕሊኬሽን ስታስቡ ኢማጂን የሆነ ዚፕ እየከፈተን ስንሄድ አድርጋችሁ አስቡት። እየከፈተ የሚሄደውን ሄሊኬዝ እንበለው። ሄሊኬዝ ይሄ ዲስ ኤንዛይም ነው እየከፈተ የሚሄደው። ዘን ልክ ስንከፍተው 2 አይነት ስትራንድ በጎንና በጎን ይቀራሉ አይደል? አንደኛው ደ ሊዲንግ ስትራንድ ይባላል፣ ሁለተኛው ደ ላጊንግ ስትራንድ ይባላል። ሰው እነዚህ ኤች ስትራንዶችን ዳብል ሄሊክስ ለማድረግ አንዳንድ ኒውክሊዮታይዶች እየተጨመሩ መሄድ አለባቸው አይደል? ሰው እነዚህን ኒውክሊዮታይዶች እየጨመረ የሚሄደው ኤንዛይም ዲኤንኤ ፖሊመሬዝ ይባላል። ይሄ ዲኤንኤ ፖሊመሬዝ ስሙዝሊ መሄድ የሚችለው መስራት የሚችለው ከ5ኛው ኤንድ ቱ 3 ኤንድ ነው። ኮንቲኒየስሊ እየሰራ የሚሄደው ማለት ነው። ሶ ሊዲንግ ስትራንድ የምንለው እዚህ ጋር እንደምታዩት ከ5ኛ ኤንድ ወደ 3ኛ ኤንድ ስሙዝሊ እየሰራ ይሄዳል ማለት ነው። ላጊንግ ስትራንድ የምንለው ደግሞ ኢኒሻሊ የሚጀምረው ከ3 ወደ 5 ስለሆነ የሚሄደው እና ሲንስ ፖሊመሬዙ ደግሞ ስሙዝሊ ከ3 ወደ 5 መስራት ስለማይችል እየተመለሰ አንዳንድ ኒውክሊዮታይድ ነው እየጨመረ የሚሄደው ማለት ነው። ሶ ሊዲንግ ስትራንድ የምንለው ኢትስ ሲንተሳይዝድ ኮንቲኒየስሊ ኢን ዋን ዳይሬክሽን ኦፍ ዘ ሪፕሊኬሽን ፎርክ። ዘ ላጊንግ ስትራንድ የምንለው ደግሞ ኢን ፍራግመንት ነው እየተሰራ የሚሄደው እና ኢን ኦፖዚት ቱ ዘ ፎርክስ ዳይሬክሽን ማለት ነው። በኦፖዚት ቱ ዘ ፎርክስ ዳይሬክሽን ስለሚሄድ አንዳንድ እየጨመረ ነው የሚሄደው፣ አንዳንድ ኒውክሊዮታይድ እየጨመረ ነው የሚሄደው። ሰው ሁለቱ ሊዲንግ እና ላጊንግ ስትራንድ የሚባሉ አሉ ማለት ነው። ሶ ይሄንን ሬፕሊኬሽን ሜይንሊ የሚያካሄዱ ኢንዛይሞች አሉ ማለት ነው። እነዚህ ኢንዛይሞች ዲኤንኤ ሄሊኬዝ የሚባለው አለ። ይሄ እንዳልነው አንዋይንድ የሚያደርገው ነው ወይም እየፈታው የሚሄድ ነው። ዲኤንኤ ፖሊመሬዝ የሚባለው አዳዲስ ኒውክሊዮታይዶችን ወይም ኮፒ እያደረገ አድ እያደረገ የሚሄደው ኢንዛይም ነው ማለት ነው። አርኤንኤ ፕራይሜዝ የምንለው ደግሞ ፕራይመሮችን ላይዝ እያደረገ ወይም እየበታተነ የሚሄድልን ነው። ዲኤንኤ ላይጌዝ የምንለው ደግሞ እነዚህ ፍራግመንቶችን ውስጥ ላይ ጆይን የሚያደርግልን ነው። አንድ ኒውክሊዮታይድ አምጥተን ሁለቱን እያጣበቀልን የሚሄደው ዲኤንኤ ላይጌዝ ይባላል። ሌላኛው ቶፖ አይዞመሬዝ የምንለው ደግሞ ለምሳሌ 2 የተጠቀለሉ ክሮችን እናስብ እና ከአንደኛው ጫፍ አንስታችሁ ሁለቱን እያላቀቃችሁ በሄዳችሁ ቁጥር ቱ ዘ አዘር ሳይድ ከሚላቀቀው አዘር ሳይድ በጣም ይወሳሰባል አይደል? ገመድም ስትበታተኑ ለምሳሌ አንደኛው ሲፈታ ከዛኛው ጋር በጣም የተወሳሰበ ይሄዳል። ምክንያቱም የተጠቀለለ ስለሆነ እዚኛው ጋር ሲፈታ ጫፍ ላይ ይጠባበቅና ይወሳሰባል። ሶ እዚህ ላይ ይሄም ደሴም ነው አይደል? የተወሳሰበ ነገር ወይ የተጠቀለለን ነገር እየፈታን ነው የምንሄደው። ሶ ሎስ አር ጫፉ ላይ መወሳሰቡ አይቀርም። ይሄንን የሚወሳሰበውን ነገር እንደዛ እንዳያደርግ የሚያደርግልን ኢንዛይም ማን ይባላል? ቶፖ አይዞመሬዝ። ሶ ኢት ፕሪቨንትስ ሱፐር ኮይሊንግ ማለት ነው። አሁን ደግሞ ወደ አርኤንኤ ስንመለስ ዋት አር ዘ ስትራክቸር ኤንድ ፋንክሽን ኦፍ አርኤንኤ። ሶ አርኤንኤ ቅድም እንዳልነው ሲንግል ስትራንድድ ስትራክቸር ነው፣ አንድ ስትራንድ ብቻ ነው ያለው። ሶ ዊዝ ራይቦስ ሹገር አለው፣ ፎስፌት ግሩፕስ እና ቤዝስ ኒውክሊዮታይድ ቤዞች ናቸው የሚሰሩት ማለት ነው። ሶ ሴም ቲንግ ነው ዲኤንኤ ጋር ኤክሴፕት የሚለየው ምንድን ነው? ቤዝስ ለዲኤንኤ አዴኒን፣ ጓኒን፣ ሳይቶሲን እና ታያሚን ብለናል። እዚህ ላይ አርኤንኤ ላይ ዩራሲል ታያሚንን ይተካዋል። ታያሚን የለም፣ ዩራሲል የሚባል ነው ያለው እዚህ ላይ ማለት ነው። the 3 main types of RNA are 3 አይነት ሜን ታይፕ አርኤንኤዎች አሉ። 3ቱ አንደኛው ሜሴንጀር አርኤንኤ ያለ፣ ትራንስፈር አርኤንኤ እና ራይቦዞማል አርኤንኤ ይባላሉ። ሜሴንጀር አርኤንኤ የምንለው ፕሮቲኖችን ኢንኮድ እያደረገ ነው የሚሄደው፣ ሜሴንጀር ነው ማለት ነው። ኢንኮድ እያደረገልን ይሄዳል። ትራንስፈር አርኤንኤ የምንለው ደግሞ አሚኖ አሲዶችን ተሸክሞ ትራንስፈር የሚያደርግልን አርኤንኤ ነው። ፕሮቲን ለመስራት አሚኖ አሲዶች ያስፈልጋሉ አይደል? አሚኖ አሲዶች አንድ ላይ ተጨማምረው ነው ፕሮቲንን የሚሰሩልን። ራይቦዞማል አርኤንኤ የምንለው ደግሞ ስሙ እንደሚናገረው ኢት ፎርምስ ራይቦዞሞችን ፎርም እያደረገልን ይሄዳል ማለት ነው። ኦል አርኤንኤ ታይፕስ አር ፎርምድ ኦን ዲኤንኤ ስትራንድስ ትሩ ዘ ፕሮሰስ ኦፍ ትራንስክሪፕሽን። አርኤንኤ ኖርማሊ ኦልሞስት ኦል ሊቪንግ ኦርጋኒዝሞች ላይ ኢንክሉዲንግ ሂውማን ላይ ፕሮቲን ሲንተሲስን ነው ኤድ የሚያደርግልን ብለናል አይደል? እንዴት ነው የሚያደርገው? እያንዳንዱ አርኤንኤ ታይፖቹ ከዲኤንኤ ስትራንድ ትራንስክራይብ እየተደረጉ ነው ማለት ነው። ትራንስክራይብ ማለት እየተገለበጡ ነው የሚሄዱት።
So the end code is ዲኤንኤው የተሸከማቸውን ኢንፎርሜሽኖች ትራንስክራይብ አድርገው ፕሮቲን ሰርተው በአይን የሚታይ ነገር ማድረግ ወይም ፕሮቲኖችን መስራት ነው ብቻ። So RNA plays key role in protein synthesis by translating genetic instructions into proteins. DNA ውስጥ ያሉት genetic informationዎች እና instructionዎችን ወደ ፕሮቲን ይገለብጥልናል ይሄ DNA። then every traitዎች ደግሞ የሚገለጡት በፕሮቲን ነው ማለት ነው። so ይሰራል ማንነቱን ይሰራል ማለት ነው። so in some viruses ግን አንዳንድ ቫይረሶች ላይ RNA also serves as the storage of genetic information. RNA ብቻ ያላቸው ቫይረሶች አሉ ማለት ነው። DNA የሌላቸው RNA እንደ genetic information storage unit የሚጠቀሙበት አሉ ማለት ነው። other than that ግን ለፕሮቲን ሲንተሲስ ነው የሚጠቅመን RNA። The process of cell division. So growth, wound healing, and reproduction are possible because of cell division. እንዴት ነው growth ሲባል አንድ ሰው ሲያድግ የተለያዩ ሴሎች ብዙ እየተመረቱ እያደገ ይሄዳል አይደል? ዘን wound healing ደግሞ የሆነ ቁስል ሲኖር እሱ ሂል የሚያደርገው አዳዲስ ሴሎች ሲፈጠሩ ነው። and also reproduction የምንለው ደግሞ ከአንድ አዲስ ሰው ሲፈጠር ብዙ ሴል ዲቪዥን ያስፈልጋል። ብዙ ሴሎች ናቸው አይደል ሰውን የሚፈጥሩት። so ይሄ ሁሉ ሴል ዲቪዥን ያስፈልገዋል ማለት ነው። so during cell division DNA replicates to transfer genetic information to new cells. የነበረው አንድ ኦሪጂናሉ DNA ራሱን ኮፒ አድርጎ አዲስ ሴሎችን ይፈጥራል ማለት ነው። so cell division allows the body to produce new cells and repair damaged tissues. Genetic information is passed from one generation to the next through cell division. እንዳልነው ያው ከአንድ ጀነሬሽን ወደ ሌላ ጀነሬሽን እንዲተላለፍ ያ ኢንፎርሜሽን ያ ዲኤንኤ ራሱን ሬፕሊኬት ማድረግ አለበት through cell division ማለት ነው። so cell division እነዚህ ፌዞች አሉት። ኢንተርፌዝ፣ ፕሮፌዝ፣ ሜታፌዝ፣ አናፌዝ እና ቴሎፌዝ የሚባሉ አሉት። So cell division is essential for organism survival and generation replacement. Cell division ባይኖር ኖሮ አዲስ ጀነሬሽን አይፈጠርም። so ያ ኦርጋኒዝም እዛ ጋር ያቆማል። ያ ኦርጋኒዝም ሲሞት ይሞታል ማለት ነው። so cell division አለ ማለት ያ ሴል ራሱን ዲቫይድ እያደረገ ጀነሬሽኑ ይቀጥላል ማለት ነው። so each cell divides to form two cells which continue dividing forming the basis of the cell cycle ማለት ነው። እያንዳንዱ ሴል ዲቪዥን ሁለት ሴሎችን ይፈጥራል and then እነዚህ ሁለት ሴሎች እንደገና ዲቫይድ እያደረጉ the basis of the cell cycle ይፈጥሩልናል። so the cell cycle is a series of ordered regulated events involving cell growth and cell division ማለት ነው። so cell cycle የምንለው series ተከታታይነት ያለው በስነስርዓት ordered የሆነ እና regulated የሆነ ወይም በቁጥጥር ስር ያለ ኢቨንቶች ናቸው። ሴል ያድጋል and then ራሱን ዲቫይድ ያደርጋል። ይሄ አንድ አይነት ፕሮሰስ ሴል ሳይክል እንለዋለን ማለት ነው። so DNA replication during the cell cycle ensures two identical daughter cells are produced. ሴል ዲቪዥን ሴሉ ነው ዲቫይድ እያደረገ የሚሄደው አይደል? እያንዳንዱ ሴል ደግሞ ራሱን መድገም ስላለበት እያንዳንዱ DNA ሪፕሊኬት ይደረጋል ማለት ነው በዚህ ሴል ሳይክል። ዘን አይደንቲካል የሆኑ ወይም ተመሳሳይ የሆኑ ኮፒዎች ይፈጠራሉ። ዳውተር ሴልስ እንላቸዋለን እነዚህን። ሴል ሳይክል የምንለው ሁለት ፌዞች አሉት ማለት ነው። ኢንተርፌዝ እና ማይቶቲክ ፌዝ የሚባሉ ፌዞች አሉት። ኢንተርፌዝ የምንለው it is the preparation phase where the cell grows, gathers nutrients and copies its DNA. so አንድ ሴል ኮፒ ሊያደርግ ነው ወይ ዲቫይድ ሊያደርግ ነው so መዘጋጀት ይጀምራል ማለት ነው። መጀመሪያ ሴሉ እንዲያድግ ይደረጋል። ሴሉን ራሱን ያሳድጋል። ዘን ኒውትሪየንቶችን ጋዘር ያደርጋል። ያው ጉዞ ሊጓዝ ነው፣ ራሱን ሊደግም ነው። so ምግብ ያስፈልጉታል። ኒውትሪየንቶችን ጋዘር ያደርጋል። ዘን ውስጥ ያለውን ዲኤንኤውን ኮፒ ያደርጋል ማለት ነው። so የመጀመሪያው ፌዝ G1 ፌዝ ይባላል። G1 ፌዝ ሜታቦሊካሊ አክቲቭ የሆነበት ፌዝ ነው። ማለትም it builds materials and energy for DNA replication ማለት ነው። ለዲኤንኤ ሪፕሊኬሽን ምንድነው የሚጠቅመው? አንደኛ ማቴሪያሎችን ቢልድ ያደርጋል፣ ኤነርጂንም ሜክ ያደርጋል ማለት ነው። so ኤስ ፌዝ የምንለው ደግሞ it is the phase where DNA replication occur የሚያደርግበት ፌዝ ነው። ማለትም አይደንቲካል ሲስተር ክሮማቲዶች እና ሴንትሮዞሞችም ዱፕሊኬት የሚደረጉበት ሰዓት ነው። then the next one is G2 ፌዝ ይባላል። እዚህ ላይ
ከኢንተርፌዝ ወደ ማይቶሲስ የሚያልፍበት ለማለፍ እየተዘጋጀ ያለበት ሁኔታ ነው። እንዴት ነው? ኤነርጂውን ሪፕሌኒሽ ያደርጋል፣ አዲስ ኤነርጂ ሞር ሪቢውልድ ያደርጋል። ዘንድ ፕሮቲኖችን ሲንተሳይዝ ማድረግ ይጀምራል። ከዛ ያሉትን ኦርጋኔሎች ደግሞ ሌሎችን እነ ማይቶኮንድሪያ እነ ላይሶዞም እነዚህን ኦርጋኔሎችን ደግሞ ዱፕሊኬት ማድረግ ይጀምራል፣ ኮፒ ፔስት ማድረግ ይጀምራል። ከዛ ለማይቶሲስ ለዋናው ሴል ዲቪዥን ለሰከንድ ፌዝ ራሱን ያዘጋጃል ማለት ነው። እዚህ መሃል G0 ፌዝ የምንለው ያው G0 ግሮዝ 0 የሆነበት ፌዝ ነው። It's a resting phase where the cell performs normal function without dividing. ዲቫይድ ሳያደርግ የራሱን ኖርማል ፋንክሽን የሚያካሄድበት ፌዝ ነው። በዚህ ኢንተርፌዝ እንጨረስን ማለት ነው። ልክ ኢንተርፌዝ እንዳለቀ the cell proceeds to either mitotic or meiotic division to produce new cells ማለት ነው። እዚህ ኢንተርፌዝ እንዳለቀ ነው ወደ ማይቶሲስ ሊሄድ ወይስ ወደ ሚዮሲስ ሊሄድ ብሎ የሚወስነው። የሁለቱ ዲፈረንስ ምንድን ነው ማለት ነው? ሚዮሲስ የምንለው it is sexual የሆነ ሪፕሮዳክሽን ነው። ማለትም it is the production of ጋሜቶችን like sperm cell ወይም egg ሴሎች ላይ የሚካሄድ ዲቪዥን ነው። ማይቶሲስ የምንለው ደግሞ ለግሮዝ ሪፔር እና ኤሴክሹዋል የሆነ ሪፕሮዳክሽን ሲያስፈልገው ነው ማለት ነው ወደ ማይቶሲስ የሚሄደው። መጀመሪያ ማይቶሲስን እናያለን። ማይቶሲስ is the division of somatic cells which make up most body tissues and organs ማለት ነው። ሶማቲክ ሴል የምንላቸው እነዚህ ከሴክሹዋል ውጪ ከጋሜቶች ከኤግ ሴል እና ከስፐርም ሴል ውጪ ያሉትን ኤቭሪቲንግ የሚሰሩልን ሴሎች ናቸው ማለት ነው። ላይክ ሰውነታችን የሚንቀሳቀስበትን ሴሎች ቦዲ ቲሹዋችንን የሚሰሩ ሴሎች ናቸው። ማይቶሲስ እነዚህ ነው ፕሮዲውስ የሚያደርገው። During mitosis, the cell duplicates its chromosomes and organelles before division. ማለትም obviously ዲቫይድ ከማድረጉ በፊት ራሱን ክሮሞዞሞችን እና እያንዳንዱን ኦርጋኔሎቹን ኮፒ ኦፍ ዘምሰልፍ ወይም ዱፕሊኬት ያደርጋል፣ ይፈጥራቸዋል ማለት ነው። ማይቶሲስ has two main phases, ካሪዮካይነሲስ እና ሳይቶካይነሲስ የሚባሉ ፌዞች አሉት። ካሪዮካይነሲስ የምንለው ኒውክሊየር ዲቪዥኑ ነው። ውስጥ ያለው ኒውክለሱ ራሱን ዲቫይድ የሚያደርግበት ፌዝ ነው። ሳይቶካይነሲስ የምንለው ደግሞ ሳይቶፕላዝም ሴፓሬሽን ማለትም ሁለቱ ውስጥ ላይ ኮፒ የተደረጉት እያንዳንዱ ኦርጋኔሎች እና ኒውክለሱ ሙሉ ለሙሉ ሴፓሬት አድርገው ሁለት የተለያዩ ሴሎች ሲፈጠሩ ሳይቶካይነሲስ ይባላል ማለት ነው። ይሄ የመጨረሻው ስቴፕ ነው። የማይቶሲስ የመጀመሪያው ስቴፕ ፕሮፌዝ ይባላል። እዚህ ፌዝ ላይ ክሮሞዞምስ ኮንደንስ ያደርጋሉ፣ ኒውክሊየር ኢንቨሎፖቹ ብሬክ ዳውን ያደርጋሉ፣ የኒውክለስን የሚይዙት ኢንቨሎፖች ማለት ነው ይሰባበራሉ። ዘን ሴንትሮዞምስ የሚባሉት they move to poles and spindle fiber forms ማለት ነው። እዚህ ጋር እንደምታዩት እነዚህ አረንጓዴ ነገሮች ሴንትሮዞምስ ይባላሉ። እነዚህ ሴንትሮዞምስ ጫፍና ጫፍ ላይ ከሴሉ at the different poles ሲቀመጡና ስፒንድል ፋይበር የሚባለው ነገር ገመድ የሚመስል ነገር ነው። እዚህ ሜታፌዝ ላይ እንደምታዩት እነዚህ ገመዶች እርስ በርስ የተያያዙ ሆነው ጫፍና ጫፍ ውጥር አድርገው ይይዙታል ማለት ነው። የተለያዩ ኦርጋኔሎች like the Golgi apparatus እና the endoplasmic reticulum ይበታተናሉ ማለት ነው። ሴሉ ሁሉም ጋር ብትንትን ማለት ይጀምራሉ። then ሜታፌዝ ላይ chromosomes align at the metaphase plate in the cell center. sister chromatids remain attached. እዚህ ስዕል ላይ እንደምታዩት ይሄ መሃል ያለው ሜታፌዝ ፕሌት ይባላል ወይም ሴሉ ሴንተር ላይ ያለ ነው። ክሮሞዞሞቹ እንዳለ እዚህ ጋር ይደረደራሉ ማለት ነው ሜታፌዝ ፕሌት ላይ። ክሮማቲድ የምንላቸው ምንድን ናቸው? ክሮሞዞሞች ፔር ሆነው ነው የሚቀመጡት ብለናል አይደል? የተለያዩ ክሮሞዞሞች እርስ በርስ ተጣብቀው ነው የሚቀመጡት 23 ፔር የምንላቸው ለዛ ነው። ሁለቱን ክሮሞዞሞች የሚያጣብቋቸው ነገሮች ክሮማቲድስ ይባላሉ። ሜታፌዝ ላይ እነዚህ ክሮሞዞሞች ከሜታፌዝ ፕሌት ላይ ሲደረደሩ እንደተጣበቁ ነው ማለት ነው። አናፌዝ ላይ ስንደርስ እነዚህ ሲስተር ክሮማቲዶች ሴፓሬት ያደርጋሉ at the centromere and move rapidly to opposite poles. ስለዚህ መሀል ላይ ያለው እንትናቸው ሲበተን ጫፍና ጫፍ ላይ ይያዛሉ ማለት ነው። እዚህ ጋር አናፌዝ ላይ እንደምታዩት ሁለቱ ይበታተናሉ። አንደኛው ክሮሞዞም ወደ አንደኛው ሳይድ ይሄዳል፣ አንደኛው ክሮሞዞም ደግሞ ወደ ሌላኛው ሳይድ ይሄዳል። ዘን ቴሎፌዝ የምንለው ክሮሞዞምስ ዲኮንደንስ ኒውክሊየር ኢንቨሎፕስ ደግሞ ፎርም ማድረግ ይጀምራሉ። ከዛ ኒውክሎዞሞች አፒር ማድረግ ይጀምራሉ ማለት ነው። ዘን እዚህ ስቴጅ ላይ ስንደርስ
ሳይቶካይነሲስ ይጀመራል። ሳይቶካይነሲስ ሙሉ ሳይቶፕላዝሙ ሴፓሬት ሲያደርግ ነው ብለናል አይደል? ሶ ዘ ሳይቶፕላዝም ዲቫይድስ ፕሮዲውሲንግ ቱ ጄኔቲካሊ አይደንቲካል ዳውተር ሴልስ። ሶ እዚህ ላይ አንድ የነበረው ሴል ወደ ሁለት ተቀየረ ማለት አይደል በዚህ ፕሮሰስ። ስለዚህ ማይቶሲስ የምንለው ኢት ኢንሹርስ ዳት ኢች ዳውተር ሴል ሪሲቭስ አን አይደንቲካል ሴት ኦፍ ክሮሞዞምስ ፎር ፕሮፐር ፋንክሽን ማለት ነው። አይደንቲካል የሆኑ ወይም ኮፒ ናቸው፣ በጣም ተመሳሳይ የሆኑ ነገሮች ናቸው፣ ሴሎች ናቸው ሜክ የሚደረጉት። ሁለተኛው ሚዮሲስ ነው። ሚዮሲስ ፕሮዲውስስ ሴክስ ሴልስ ወይም ጋሜቶችን ነው ፕሮዲውስ የሚያደርግልን እና ሁለት ፌዞች አሉት። ሚዮሲስ 1 እና ሚዮሲስ 2 የሚባሉ ፌዞች አሉት። ሚዮሲስ 1 ላይ ሴል ራሱን ዱፕሊኬት ያደርጋል እና ውስጥ ያሉት ኮንቴንቶች እንዳለ ሁሉም ነገር ለሁለት ይከፈልና ሁለት ዳውተር ሴሎችን ፕሮዲውስ ያደርግልናል ማለት ነው፣ እንደ ማይቶሲስ ቅድም እንዳልነው። ዘን ሁለተኛው ፌዝ ሚዮሲስ 2 የሚባለው ግን ኢት ፕሮዲውስስ 4 ሃፕሎይድ ሴልስ። ሶ ዋት ኢዝ ሃፕሎይድ ስንል ኖርማሊ የሂውማን ክሮሞዞም 23 ፔር ኦፍ ክሮሞዞም ይዛል ብለናል አይደል? ሶ 23 ፔር ካልን 23 ጥንዶች ካልን ዘን ጥንድ ሳይሆኑ 46 ክሮሞዞም ነው የሚይዘው ማለት ነው። ነገር ግን ሃፕሎይድ ሴል የምንለው ግን ጥንድ አይደለም፣ በቃ ፔር የለውም፣ ዘን 23 ክሮሞዞም ብቻ ነው የሚይዘው ማለት ነው። እያንዳንዱ ሴክስ ሴሎች ላይክ ኤግ ሴል፣ ስፐርም ሴል ምናምን የምንላቸው ሃፕሎይድ ሴሎች ናቸው፣ ወይም 23 ክሮሞዞም ብቻ ነው የሚይዙት ያላቸው። ለምን ዲዩሪንግ ሪፕሮዳክሽን ያው የወንዱና የሴቱ ሴሎች ሴክስ ሴሎች አንድ ላይ ሲገናኙ አንዱ 23 አንዱ 23 ይዞ 46 ሴል ሲፈጥሩ ልጅ ፈጠሩ ማለት አይደል? ሌላ አንድ ሶማቲክ ሴል ወይም ላይክ አንድ ሰው ይፈጥራሉ ማለት ነው። ስለዚህ ሀፍ ይዘው ነው የሚንቀሳቀሱት። ለዛ ነው ሃፕሎይድ ሴል የምንላቸው። ሚዮሲስ ሬዲዩስስ ክሮሞዞም ነምበር ባይ ሃፍ ኤንድ ክሬትስ ጄኔቲክ ቫሪዬሽን ማለት ነው። ሚዮሲስ መጨረሻ ኤንድ ጎሉ ሃፍ የሆኑ ክሮሞዞሞችን የሚይዙ ሴሎችን ነው የሚይዘው። Then homologous chromosome pairs exist in diploid organisms. Each pair has one chromosome from each parent. So እንዳልነው ከእናትየዋ አንድ ክሮሞዞም ይወስዳል፣ ከአባትየዋ አንድ ክሮሞዞም ይወስዳል። ዘን ሁለቱ ፔር አፕ ያደርጋሉ። ስለዚህ 23 ፔር ይኖረዋል ማለት ነው ህፃን ልጅ ሲወለድ። ሚዮሲስ ሪዳክሽን ዲቪዥን ይባላል። ምክንያቱም ኢት ሃቭስ ክሮሞዞም ነምበር ያሉትን ክሮሞዞም ነምበሩን በሀፍ ስለሚገታው ሪዳክሽን እንለዋለን፣ ወይም የሚቀንስ ዲቪዥን ነው እንለዋለን። ሶ ፕሮፌዝ 1 ላይ ክሮሞዞምስ ሪፕሊኬት ኢንቱ ሲስተር ክሮማቲድስ፣ ኒውክሊየር ኢንቨሎፕ ብሬክስ ዳውን፣ ስፒንድል ፋይበርስ ፎርም። ማይቶሲስ ላይ እንዳወራ ነው ሴም ቲንግ ነው። ደን ፕሮፌዝ 1 ላይ ሌላ የሚካሄደው ምንድነው? ሆሞሎገስ ክሮሞዞሞች ፔር አፕ ያደርጋሉ allowing crossing over to occur ማለት ነው። እርስ በርስ ክሮስ ኦቨር እንዲያደርጉ። then crossing over ምንድነው ጥቅሙ ማለት ነው? it exchanges genetic material between non-sister chromatids increasing genetic variation ማለት ነው። ሁለቱ ሲስተር ክሮማቲድስ አንድ ላይ የሚቀጥሉ ናቸው። ዘን ግን እነዚህ ክሮሲንግ ኦቨር ሲሆን አንደኛው ክሮሞዞም ከሌላኛው ጋር ፔር ያደርጋል። ዘን ሁሉም ጋር ይበታተንና ፔር ያደርጋል which leads to ጄኔቲክ ቫሪዬሽን ሴም የሆነ ጄኔቲክ እንዳይመጣ ያደርጋል ማለት ነው። ሜታፌዝ 1 ደግሞ ሆሞሎገስ ክሮሞዞም ፔርስ አላይን ራንደምሊ አት ሴንተር ኢኳተር ማለት ሴል ኢኳተር ያልነው ሴንተር ላይ እርስ በርስ አላይን ማድረግ ይጀምራሉ ማለት ነው። ዘን ሚዮቲክ ስፒንድልስ አታች ቱ ዋን ክሮሞዞም ፍሮም ኢች ሆሞሎገስ ፔር አት ኦፖዚት ፖልስ። የሚዮቲክ ስፒንድል ያልናቸው ቅድም ጫፍና ጫፍ ተቀምጠው እነዚህ የሚሄዱት ገመዶች ከእያንዳንዱ ክሮሞዞም ጫፍና ጫፍ የተለያዩ አንደኛውን ክሮሞዞም በዚህኛው ጫፍ ሌላኛውን ክሮሞዞም በዚህኛው ጫፍ ከያዙ በኋላ then to the opposite pole ይበታትኗቸዋል ማለት ነው። አናፌዝ 1 ላይ homologous chromosomes they are pulled apart እርስ በርስ እንዲለያዩ ያደርጋል እና አንደኛው to the opposite pole ይሄዳል፣ ሌላኛው to the opposite pole ይሄዳል። then sister chromatids stay together ማለት ነው። So anaphase 1 ላይ DNA is equally divided between two daughter cells. ሁለት ሴሎች እኩል ይበታተናል ማለት ነው። ቴሎፌዝ 1 ላይ chromosomes reach poles, spindle fibers disappear and nuclear envelopes reform. So ቴሎፌዝ 1 ላይ ሁለቱ የተለያዩ ሴሎች ይሆናሉ። የተበተነው nuclear envelope ራሱ ፎርም ያደርጋል እና የተለያዩ ይሆናሉ። ሳይቶካይነሲስ ላይ ማይቶሲስ ላይ እንዳልነው ሙሉ ሳይቶፕላዝሙ ለሁለት ይከፈልና ሁለት የተለያዩ ዳውተር ሴሎች ሜክ ይደረጋሉ። እያንዳንዱ with half the chromosome number ማለት ነው።
then meiosis 1 sets the stage for meiosis 2 ማለት ነው። meiosis 1 ላይ ልክ እንዳለቀ meiosis 2 ይጀምራል ብለን የለ then meiosis 2 ደግሞ completes the formation of haploid gametes ብለናል። so chromosomes condense ያደርጋሉ nuclear membrane breakdown ያደርጋል spindle fiber form ያደርጋል into daughter cells the same thing ቀደም እንዳልነው prophase 2 የሚባለው ማለት ነው። then metaphase 2 ላይ እንደገና sister chromatidoች line up ያደርጋሉ individually along the equator of the cell and then anaphase 2 ላይ sister chromatidoቹ pulled apart ያደርጋሉ to opposite poles በspindle fiber አማካኝነት then telophase 2 ላይ nuclear membranes reform around chromosomes at the opposite side and then እንደገና cytokinesis ላይ ደግሞ ሴሎቹ divide ያደርጋሉ ማለት ነው። so መጨረሻ ላይ end productቱ ምንድነው ማለት ነው? 4 genetically unique የሆኑ haploid daughter ሴሎች ናቸው make የሚደረጉት። so እዚህ ስዕል ላይ እንደምናየው meiosis 1 ሁለት produce ያደርጋል then meiosis 2 at the end ሲያልቅ 4 haploid ሴሎች ናቸው make የሚደረጉት። protein synthesis so protein የምንላቸው organic compounds ናቸው እና የሚሰሩት በአሚኖ አሲዶች በፔፕታይድ ቦንድ አማካኝነት እርስ በርስ join ተደራርገው ነው ማለት ነው protein make የሚያደርጉልን። then proteins they are essential for cell structure እና function. there are around 20 natural occurring amino acids ያንዳንዱ living being ላይ ያሉ 20 የተለያዩ አሚኖ አሲዶች አሉ። then protein diversity depends on their sequence ማለት ነው። እነዚህ the same 20 አሚኖ አሲዶች ናቸው የተለያዩ ፕሮቲኖችን ሜክ የሚያደርጉልን። እንዴት ነው ስንል ሲኩዌንሳቸው ወይም አደራደራቸው ማለት ነው። DNA stores genetic information to produce different proteins. so DNA store የሚያደርጋቸው genetic informationዎቹ በአርኤንኤ አማካኝነት የተለያዩ ፕሮቲኖች ሜክ እንዲደረጉ ያደርጋል ማለት ነው። so protein synthesis follows the central dogma የምንለው ከዲኤንኤ ወደ አርኤንኤ ትራንስክሪፕት ይደረጋል ዘን ከአርኤንኤ ወደ ፕሮቲን ደግሞ ትራንስሌት ይደረጋል ማለት ነው። ይሄ ነው the central dogma የምንለው። reverse transcription የምንለው ደግሞ ከአርኤንኤ ዲኤንኤ ሲሰራ ነው። አንዳንድ ቫይረሶች including HIV ቫይረስ የሚጠቀመው ነው ማለት ነው። so አርኤንኤ ያለው ከአርኤንኤ ዲኤንኤ ሜክ ያደርጋል። ኮመን የሆነው ግን ከዲኤንኤ ወደ አርኤንኤ ከአርኤንኤ ወደ ፕሮቲን ነው። so ይሄ ፕሮሰስ እንዴት ነው የሚሄደው ስንል ሜሴንጀር አርኤንኤ የምንለው it transcribes genetic information from DNA in the nucleus using RNA polymerase RNA polymerase በመጠቀም ዲኤንኤ ውስጥ ያሉትን ኢንፎርሜሽኖች ጄኔቲክ ኢንፎርሜሽኖች ትራንስክራይብ ያደርግልናል ማለት ነው ወይም ይገለብጥልናል ማለት ነው። ትራንስፈር አርኤንኤ የምንለው ደግሞ it brings amino acids to ribosomes and translates messenger RNA codons into amino acid sequence. so ምንድነው ይሄ ትራንስፈር አርኤንኤ አሚኖ አሲዶችን ተሸክሞ መጥቶ ወደ ራይቦዞም ይዞ ያመጣና then messenger RNA ትራንስክራይብ ያደረገውን ኢንፎርሜሽን ወይም ከዲኤንኤ የገለበጠውን ኢንፎርሜሽን ወደ አሚኖ አሲድ ሲኩዌንስ ይገለብጥልናል ማለት ነው። which means አሚኖ አሲድ ሲኩዌንስ ተገለበጠ ማለት ፕሮቲን ሜክ አደረገ ማለት አይደለም። so ribosomal RNA የምንለው it forms part of the ribosome and helps translate messenger RNA into proteins. messenger RNA ይዞ የሚመጣውን ኢንፎርሜሽን ወደ ፕሮቲን ለመቀየር ይጠቅመዋል። so እነዚህ ራይቦዞም የምንላቸው they translate the messenger RNA template into polypeptide chain መጨረሻ ላይ እነዚህ ራይቦዞሞች ፕሮቲን ሜክ ያደርጋሉ። ትራንስክሪፕሽን የምንለው ፕሮሰስ ወይም ከዲኤንኤ ወደ አርኤንኤ የሚካሄድበት ፕሮሰስ ሜሴንጀር አርኤንኤ በመስራት ነው ማለት ነው። so ይሄ ሜሴንጀር አርኤንኤ ኮደንስ የሚባሉትን ኬሪ ያደርጋል። እነዚህ ኮደንስ ምንድናቸው? they are triplets of nucleotides coding for a specific amino acids ማለት ነው። እነዚህ 3 ኒውክሊዮታይዶች ወይም ትሪፕሌት የሚባሉት they are codes for a specific amino acid የሆነ አሚኖ አሲድን ለመስራት ኮድ ናቸው ማለት ነው። Mendelian inheritance so variations in similarity among organism ውስጥ ያለ ተመሳሳይነትና መለያየት አራይዝ የሚያደርገው ከፓረንቶቹ በሚወርድ ወይም በሚዋረድ ጄኔቲክ ማቴሪያል ነው ማለት ነው። so ግሬጎሪ ሜንደል የሚባለው አውስትሪያን ሞንክ he's a monk እና ጋርደኖች ውስጥ ባሉ በአተሮች የተለያየ ኤክስፐሪመንቶችን ይሰራ ነበር። በዛም ለመጀመሪያ ጊዜ የተለያዩ ኪ የጄኔቲክ ተርሞችን ወይም ቃሎችን
ኢንትሮዲዩስ አድርጓል ማለት ነው። እነሱም ጂን ወይም ፋክተርስ የሚባሉትን እና አለልስ፣ ዶሚናንት፣ ሪሰሲቭ፣ ጂኖታይፕ፣ ሆሞዛይገስ፣ ሄትሮዛይገስ እና ፊኖታይፕ የሚባሉ ወርዶችን ፈጥሯል። ሶ ሜንዴልስ ፕሪንሲፕል ኦፍ ሄሬዲቲ ኢንክሉድ የሚያደርገው አንደኛው ዘ ሎው ኦፍ ሴግሪጌሽን የሚባለው እና ዘ ሎው ኦፍ ኢንዲፔንደንት አሶርመንት የሚባሉትን ፕሪንሲፕሎችን ፈጥሯል ማለት ነው። እነዚህን እናያቸዋለን። ሜንዴሊያን ኢንሄሪተንስ ኤክስፕሌን የሚያደርገው ምንድን ነው? ትሬቶች ወይም ባህሪያቶች ኮንትሮልድ ባይ አ ሲንግል ጂን፣ በአንድ ጂን ኮንትሮል የሚደረጉ ባህሪያቶች በሁለት አለሎች አማካኝነት ከፓረንት ወደ ኦፍስፕሪንግ ወይም ወደ ልጅ እንዴት እንደሚተላለፍ ነው ማለት ነው ያሳየን። ሜንዴሊያን ክሮስስ። ሶ ግሬገር ሜንደል ሂዝ ኖን አስ ደ ፋዘር ኦፍ ጄኔቲክስ። ለምንድን ነው ደ ፋዘር ኦፍ ጄኔቲክስ የተባለው? ኢትስ ፎር ሂዝ ፓዮኒሪንግ ወርክ ኦን ኢንሄሪተንስ ማለት ነው። ኢንሄሪተንስ ላይ ለመጀመሪያ ጊዜ እንትን ኤክስፐሪመንቶችን የሰራው እሱ ነው። He conducted experiments by cultivating and crossing pea plants. ፓይሰም ሳቲቨም ይባላል ማለት ነው። የተለያዩ የአተር ዘሮችን እያጣመረ እያራባ ብዙ ኤክስፐሪመንቶችን ይሰራ ነበር ማለት ነው። ከነዚህ ውስጥ ሲዳቸው የተለያየ አተሮችን፣ ፍላወራቸው፣ ፖዳቸውና ስቴማቸው የተለያዩ የአተር ዘሮችን እርስ በርስ ያገናኝና የሚፈጠሩትን ኦፍስፕሪንጎች ያጠና ነበር። እና he used different types of crosses like monohybrid, dihybrid እና taste crosses to study inheritance patterns. And his work helped determine how traits are passed from parent to offspring through genetic mechanisms ማለት ነው። እንዴት አድርገው እንደሚተላለፉ ነው የሚያሳየው። የመጀመሪያው ሞኖሃይብሪድ ክሮስን እናያለን። ሞኖሃይብሪድ ክሮስ የሚባለው ዋን ትሬት አት ታይም ሲያጠና ማለት ነው። ትሬት የምንለው ለምሳሌ ስቴም ሃይቱን ሊሆን ይችላል፣ ቁመቱን ላይክ ፍላወር ከለር ሊሆን ይችላል፣ ፍላወር ፖዚሽን አለ፣ ፖድ ሼፑን፣ ፖድ ከለር፣ ሲድ ሼፕ፣ ሲድ ከለር፣ እነዚህን እያንዳንዱን ብቻቸውን ነው የሚያጠናው ማለት ነው። እና he used pea plants with pure traits. ፒውር ትሬትስ የምንለው ለምሳሌ ዶሚናንት እና ሪሰሲቭ ቶል ሊሆን ይችላል፣ ወይም ድዋርፍ ደግሞ ድዋርፍ ስሞልቲ ዶሚናንት ሲሆን በካፒታል ሌተር ነው የሚቀመጠው፣ ሪሰሲቭ ሲሆን ደግሞ በስሞል ሌተር ነው የሚቀመጠው። ሶ እነዚህ ዲስ አር ኮልድ ትሩ ወይም ፒውር ላይንስ ይባላሉ ማለት ነው። ለምን? ምክንያቱም they always give the same trait when self crossed። አሁን ቶልን ሰልፍ ክሮስ ስናደርገው ቶል ነው የሚሰጠው ሁሌም። ድዋርፍና ድዋርፍን ሰልፍ ክሮስ ስናደርገው ድዋርፍ ነው የሚሰጠው። ይሄ ፒውር ላይንስ ይባላል ማለት ነው። So self-crossing የምንለው ሜንዴል checked the plants were pure by crossing them with themselves ማለት ነው። ለምሳሌ ቶል የሆኑትን ሲያሰላ like ሁሉም ቶል ሰጡት፣ ድዋርፍ ሁሉም ድዋርፍ ሰጡት ማለት ነው። then F1 generation የሚለው ወይም first filial generation የሚባለው crossed ቶሉ ወደ ከድዋርፍ small t ጋር cross ያደርገው ማለት ነው። so all offspring were ቶል ሰጡት ማለት ነው። ለምንድነው? ቶሉ ወይም ካፒታል ቲው ሁሌም ዶሚናንት ነው፣ ካፒታል ቲ እንደምናየው። ድዋርፉ ደግሞ ስሞል ቲ ነው፣ ሪሰሲቭ ነው ማለት ነው። ሶ ኤፍ1 ጀነሬሽን ላይ የምንሰጠው ማለት ነው ካፒታል ቲ ስሞል ቲ ሰጠው። ካፒታል ቲ የሚለው የቶልን ስለሆነ የሚያሳየው ሁሉም ኦፍስፕሪንጎቹ የሚያሳዩት ትሬት ምንድነው? ረጃጅም ነበሩ ማለት ነው። which means ቶሉ ነው the dominant one. then F2 generation ላይ ደግሞ the second filial ላይ ደግሞ F1 እና F1 አሰላቸው ማለት which means the dominant T እና the recessive T እንደገና ከሌላ ከዶሚናንት እና ስሞል ቲ ጋር አንድ ላይ ሲያደርግ ኦፍስፕሪንጎቹ እንዴት ነው የመጡት? 3 ቶል እና 1 ድዋርፍ ነው የመጣው ማለት ነው። ጂኖታይፕ ሬሽዮን ሲያሰላው አንደኛው ሁለቱም ዶሚናንት ቶል ነው የሰጠው። ሁለተኛው አንድ ዶሚናንት ቶል እና አንድ ሪሰሲቭ ቶል ሆኖ ሁለት ኦፍስፕሪንግ ሰጠ። ሌላኛው ደግሞ አንድ ደግሞ ድዋርፍ የሆነ ተሰላ ማለት ነው። ሶ ጂኖታይፕ ሬሽዮ እንደዚህ ነው። ፊኖታይፕ ሬሽዮ ደግሞ 3 ቶል እና አንድ ድዋርፍ ነው የተሰራው። ሶ ዶሚናንት ትሬት የምንለው ኢትስ ሲን ኢን F1 ጀነሬሽን ላይክ ቶል ሲሆን፣ ሪሰሲቭ ትሬት የምንለው ደግሞ F1 ጀነሬሽን ላይ ሂድን ነው ወይም ስሞል ቲን እንደምንለው ማለት ነው። እንዳያችሁት F1 ጀነሬሽን ላይ አንድ ካፒታል ቲ ስሞል ቲ ነው። ስሞል ቲዋ ሪሰሲቭ ትሬት ነች እና F1 ላይ ሂድን ነች፣ ሁሉም ይደበቃል። ግን F2 ላይ አፒር ያደርጋል ማለት ነው። ድዋርፍ ሆኖ አፒር ያደርጋል ማለት ነው።
ፓኔት ስኩዌር የምንለው እዚህ ጋር የምታዩት ስኩዌር ነች። እርስ በርስ ኢትስ ቻርት ቱ ፕሪዲክት ዘ ቻንስስ ኦፍ ትሬትስ ኢን ኦፍስፕሪንግ ማለት ነው። ሶ ኤፍ2 ጀነሬሽን ላይ እዚህ እንደምታዩት ካፒታል ሲሆን ሁለት ካፒታል ቲ ስሞል ቲ ሲሆን ካፒታል ቲ እና ስሞል ቲ ይሆናል። ስሞል ቲ ሲሆን ደግሞ ሁለት ስሞል ቲ ሆነ ማለት ነው። ሁለት ሪሰሲቭ አንድ ላይ ሲሆን ድዋርፍ ሆኖ ይገለጻል። ስለዚህ ከዚህ የምናየው ምንድነው ዶሚናንት አለልስ ማስክ ዘ ኤክስፕሬሽን ኦፍ ሪሰሲቭ አለልስ ወይም ቦዝ አር ፕሬዘንት። ሁለቱም አንድ ላይ ሲገናኙ ዶሚናንቱ ሪሰሲቭን ይደብቀውና የዶሚናንቱ ነው የሚታየው ማለት ነው። ሜንዴልስ 7 ፒ ፕላንት ትሬትስ ኤንድ ዶሚናንት ሪሰሲቭ ፔርስ ኢንክሉድ የሚያደርጉት እነማን ናቸው ማለት ነው? ፍላወር ከለርን ፐርፕል ዶሚናንት ነው፣ ዋይት ደግሞ ሪሰሲቭ ነው። ፍላወር ፖዚሽን ስንል አግዣሉ ኤ ነው ካፕንትን ዶሚናንት ነው፣ ተርሚናሉ ደግሞ ሪሰሲቭ ነው። ሲድ ከለር የሎ ዶሚናንት ነው፣ ግሪን ሪሰሲቭ ነው። ሲድ ሼፕ ስንል ራውንዱ ዶሚናንት ነው፣ ሪንክልዱ ደግሞ ሪሰሲቭ ነው። ፖድ ሼፕ ኢንፍሌትዱ ዶሚናንት ነው፣ ኮንስትሪክትዱ ደግሞ ሪሰሲቭ ነው። ፖድ ከለር ግሪን ዶሚናንት ነው፣ የሎ ሪሰሲቭ ነው። ስቴም ሌንግዝ ሲሆን ደግሞ ቶሉ ዶሚናንት ነው፣ ሾርቱ ሪሰሲቭ ነው። ሶ ብዙ ሪሰርቾችን ካደረገ ኤክስፐሪመንቶችን ከሰራ በኋላ እዚህ ላይ ነው ማለት ነው የደረሰው። ሶ ከነዚህ ሁሉ ምን ኮንክሉዥንን ድሮ አደረገ ማለት ነው? ኢች ፓረንት ኢን ሂዝ ኤፍ1 ጀነሬሽን ስታርትስ ዊዝ 2 ሄሬዲታሪ ፋክተርስ። ከኤፍ1 ሲጀምሩ ሁለት ፋክተሮች አሉ ማለት ነው። እነዚህ ፋክተሮች አንደኛው ዶሚናንት ነው፣ ሌላኛው ሪሰሲቭ ነው። the factors separate in the parent. Only one factor from each parent is contributed to the offspring ማለት ነው። then ፓረንቱ ሁለት ፋክተር አለው። ከነዚህ ወደ ኦፍስፕሪንግ ሲተላለፍ አንደኛው ብቻ ነው ወደ ኦፍስፕሪንግ የሚሄደው። and each offspring inherits one factor from each parent. ከእያንዳንዱ አንደኛውን ዶሚናንቱን ከአንዱ ይወስዳል፣ አንዱን ከአንዱ ይወስዳል። so ዶሚናንት የሆነው ይገለጻል ማለት ነው። if the dominant factor is present, it will be expressed even if the recessive factor is also present ማለት ነው። then the recessive factor will be expressed if only recessive factors are present. recessive factor የሚገለጸው ወይም present express የሚደረገው ሁለት recessive ሲሆን ብቻ ነው። አንድ ዶሚናንት አንድ recessive ከሆነ ግን ሁሌም ዶሚናንቱ ነው ማለት ነው የሚታየው። ሁለተኛው ዳይሃይብሪድ ክሮስ ይባላል። ዳይሃይብሪድ ክሮስ ላይ ሁለት ትሬቶችን ነው at the same time ያጠናው ማለት ነው። ለምሳሌ ስንል ሲድ ሼፕ አለና ራውንዱ ዶሚናንት ነው ብለናል versus ሪንክልዱ ጋር ነው የሚያጠናው። and then seed color ደግሞ yellow ዶሚናንት ነው versus green y recessive ነው። ስለዚህ ፓረንቶቹ ላይ ራውንድ yellow አለ፣ ራውንድ ሆነው yellow የሆኑ አሉ፣ ሁለቱም ዶሚናንት ነው። ሪንክልድ ሆነው green የሆኑ አሉ፣ ሁለቱም recessive ናቸው። ስለዚህ ሁለቱን ነው ክሮስ ያደረገው። ፈርስት ጀነሬሽን ላይ ሁለቱን ክሮስ ሲያደርግ የሚመጡት እነማን ናቸው ማለት ነው? ካፒታል አር ስሞል አር ማለትም ዶሚናንቱ ካፒታል አሩ ራውንድ ስለሆነ ራውንድ ሆኖ ስሞል አር ደግሞ ሪንክልድ ይሆንና ዋዩ የሎ ካፒታል ነው ወይም ዶሚናንት ነው፣ ግሪኑ ደግሞ ስሞል ነው። ስለዚህ ካፒታል አር ስሞል አር ካፒታል ዋይ ስሞል ዋይ ይሆናል። ዶሚናንቶቹ ሲገለጹ ምንድነው ማለት ነው? ራውንድ እና የሎ ይሆናል ማለት ነው። ከዛ ኤፍ1ን እንደገና ክሮስ አደረገው። then ሁለቱን ክሮስ ሲያደርግ the F2 ጀነሬሽን 4 ኮምቢኔሽን ሆኖ መጣ ማለት ነው። ራውንድ yellow፣ ራውንድ green፣ wrinkled yellow እና wrinkled green እነዚህን ነው ክሮስ ያደረጋቸው። then እነዚህን ክሮስ ሲያደርግ ምን አመጣ ማለት ነው? this leads to the famous phenotype ratio of 9:3:1 ሆነ ማለት ነው። ስለዚህ 9ኙ yellow round ናቸው፣ 3ቱ yellow wrinkled ናቸው፣ ሌሎቹ 3ቱ green round ናቸው። ሌላኛው ደግሞ አንደኛው green wrinkled ይሆናል። ስለዚህ ከነዚህ ሁሉ ነው the law of segregation እና the law of independent assortment የሚባለውን ሜክ ያደረገው። the law of segregation ስንል የሜንዴል የመጀመሪያው law ነው። so it's discovered through monohybrid crosses። መጀመሪያ ያልነው monohybrid crosses ወይም አንድ ትሬትን ብቻ ክሮስ በማድረግ ያመጣው ለው ነው፣ ዲስከቨር ያደረገው ለው ነው። so it states that a diploid organism randomly passes one allele from each trait to its offspring, receiving one allele from each parent። ማለትም ቅድም እንዳልነው ዳይፕሎይድ የሆኑ ኦርጋኒዝሞች ራንደምሊ አንድ አለል ነው። ቅድም እንዳልነው ዶሚናንት እና ሬሰሲቭ አላቸው ሁለቱም። ራንደምሊ ነው አንዱ አለል ወደ ኦፍስፕሪንግ የሚመጣው። so ሁለት ፓረንቶች አንድ ይልኩና
ኦፍስፕሪንጉ ሁለት አለል ይኖረዋል ማለት ነው። alleles for a gene separate during meiosis ወይም ሴግሪጌት የሚያደርገው በሚዮሲስ አማካኝነት ነው። ሶ each gamete carries only one allele ማለት ነው። እያንዳንዱ ጋሜቱ አንዳንድ አለል ነው የሚይዘው። Mendel observed that genes exist in pairs with alternate forms that segregate during gamete formation ማለት ነው። ሶ ኦብዘርቭ ያደረገው ጂኖቹ ፔር ሆኖ ነው የሚገኙት ማለት ነው። ዘን ሁለቱ alternate forms of alleles ነው የሚኖራቸው፣ የተለያየ ናቸው። then they segregate during gamete formation ማለት ነው። The physical basis of this law is the separation of homologous chromosomes during the first division of meiosis, ensuring each gamete gets one allele ማለት ነው። እዚህ the first step of meiosis ላይ ክሮሞዞሞች ሴፓሬት ያደርጋሉ፣ ensuring እያንዳንዱ ጋሜት አንዳንድ አለል ይይዛል ማለት ነው። ሁለተኛው ሎ the law of independent assortment የሚባለው ስቴት የሚያደርገው ምንድን ነው? genes for different traits assort independently during gamete formation ማለት ነው። እንዴት ነው? የተለያዩ ትሬቶች ተደበላልቀው ነው ኢንዲፔንደንትሊ ራሳቸውን ችለው ተደበላልቀው ነው ጋሜት ፎርም የሚያደርጉት ማለት ነው። so it means that alleles for a separate traits are passed on to offspring independently of one another, allowing all possible combinations. so ቀደም እንዳልነው አሁን ሲድ ሼፕ እና ሲድ ከለር ብለን ነው አይደል ያየነው። የሲዱ ሼፑ ራውንድ ወይም ሪንክልድ ሊሆን ይችላል፣ ከለሩ የሎ ኦር ግሪን ሊሆን ይችላል። ሁለቱን ስናደባልቃቸው እያንዳንዳቸው የየራሳቸውን ኢንዲፔንደንትሊ ነው ማለት ነው የሚደበላለቁት። አንዱ አንዱን ይዞ አይደለም የሚዋረደው። ስለዚህ የተለያዩ ፖሲብል ኮምቢኔሽንስ ወይም አውትካም ሊፈጥር ይችላል። this law occurs during metaphase 1 of meiosis when homologous chromosome pairs randomly align at the cell center ማለት ነው። so ቀደም ሚዮሲስን ስናጠና መሃል ላይ እርስ በርስ ይደበላለቃሉ ብለናል አይደል? ቫሪዬሽን ለመፍጠር እርስ በርስ ይደበላለቃሉ። so homologous chromosome ፔር የሚያደርጉት ራንደምሊ ነው ሴል ሴንተር ላይ የሚገናኙት። ስለዚህ ቀደም ዳይሃይብሪድ ክሮስ ብለን የሰጠነው ኤግዛምፕል ለሎው ኦፍ ኢንዲፔንደንት አሶርትመንት መነሻ ሆኖታል። እንዴት ነው? each alleles for every trait they sort independently into gametes. so as a result 4 types of gametes ነበሩ። yellow round, yellow wrinkled, green round እና green wrinkled ነበሩ እና they are produced in equal proportions when a heterozygous undergoes meiosis. Taste crosses. A taste cross helps determine the genotype of an individual. Genotype የምንለው ጄኔቲክ ኮዱ ነው፣ ማይታይ ነው፣ ውስጡ ያለው ጄኔቲክ ኮዱ ነው። ፊኖታይፕ የምንለው ፊዚካሊ አፒር የሚያደርግበት ወይ ማለት ነው። ሶ በፊኖታይፕን አይተን የምናየው ነገር ነው። ጂኖታይፕ ደግሞ ውስጥ ያለው ነው። So a taste cross helps determine the genotype of an individual, showing a dominant trait. Dominant trait ያሳየናል by crossing it with a non-homozygous recessive individual. If all offspring display the dominant phenotype, ማለትም የሚወለዱት የሚፈጠሩት ኦፍስፕሪንጎች በሙሉ ዶሚናንት ፊኖታይፕ የሚያሳዩ ከሆነ ዘን የማይታወቀው ፓረንት ወይም unknown ፓረንት ሆሞዛይገስ ዶሚናንት ነው ማለት ነው። ሆሞዛይገስ ማለት ተመሳሳይ ነው። ሄትሮዛይገስ ማለት የተለያየ ነገር ነው ማለት ነው። ሶ እንዳለ ኦፍስፕሪንጎቹ የሆነን ፓረንት አንድ አይነቶችን አድርገን ኦፍስፕሪንጎችን ስናያቸው ፊኖታይፓቸው ልክ ባይን የሚታየው ተመሳሳይ አይነት ዲስፕሌይ ካደረጉ that means ፓረንቶቻቸው ሁለቱም ሆሞዛይገስ ናቸው። ሆሞዛይገስ ዶሚናንት፣ ሁለቱም ተመሳሳይ ዶሚናንት ናቸው ማለት ነው። ነገር ግን ኦፍስፕሪንጎቹን ስናያቸው አንድ ሪሰሲቭ ትሬት የሚያሳዩን ከሆነ ፓረንቶቹ ሄትሮዛይገስ ናቸው ማለት ነው። ለምሳሌ ፐርፕል ፍላወርድ ፒ ፕላንትን እና ዋይት ፍላወርድ ፒ ፕላንትን ሁለቱን ክሮስ ስናደርጋቸው የሚመጣልን ፊኖታይፕ የፐርፕል ፕላንቱ ሆሞዛይገስ ፐርፕል ነው ወይስ ሄትሮዛይገስ ፐርፕል ነው የሚለውን ያሳየናል ማለት ነው። 1:1 ወይም እኩል በኩል ፊኖታይፕ ሬሽዮ ከመጣልን ማለትም ሃፉ ፐርፕል ከሆነ ሃፉ ዋይት ከሆነ ኢንዲኬት የሚያደርግልን unknown የሆነው ፓረንት ሄትሮዛይገስ ነው ማለት ነው። ባክ ክሮስ የምንለው ደግሞ it involves crossing an F1 hybrid back to either of its parental genotype. F1 ላይ የመጣልንን ከፓረንቱ ጋር ክሮስ ማድረግ ነው። ሆሞዛይገስ ዶሚናንት ወይም ሪሰሲቭ መሆኑን ያሳየናል።
ሶ ሁለቱም ቴስቶች like ቴስት ክሮስ እና ባክ ክሮስ የሚባሉት they were critical techniques used by Mendel to uncover inheritance patterns and verify his hypothesis ማለት ነው። ኤክስፐሪመንቶቹን እንዲሰራ በጣም የጠቀሙት ነገሮች ናቸው። sex determination. So fertilization ማለት it's the fusion of male sperm እና female egg አንድ ላይ fuse ሲያደርግ fertilization ይፈጥራል። then this fertilization forms zygote የሚባል ነገር ይፈጥርልናል። then ይሄ zygote ነው ወደ ሜል ወይም ወደ ፊሜል ልጅ የሚቀየረው ወይም የሚሆነው። biologically sex የሚባለው ምንድነው ስንል it's a set of biological attributes categorized as male ወይም female ተብሎ ካቴጎራይዝ የሚደረግ ነው። ዲተርማይን የምናደርግበት ሜካኒዝሞች ይለያያሉ። ሄርማፍሮዲቲክ የምንለው ቦዝ ሜል እና ፊሜል ትሬቶች አንድ ኦርጋኒዝም ላይ ሲገኙ ማለት ነው። አንድ ኦርጋኒዝም ሜልም ፊሜልም ትሬት ሲኖረው ነው። ዳይሺየስ የምንለው ሴፓሬት ሜል እና ፊሜል ኦርጋኒዝም ሲሆን ነው ወይም የተለያዩ ሴፓሬት ሲሆኑ ነው። ሃፕሎዲፕሎይዲ የምንለው ደግሞ ሜሎች ከአንፈርቲላይዝድ ወይም ከሃፕሎይድ ኤግ ሲፈጠሩ ነው። ፊሜሎች ደግሞ ፍሮም ፈርቲላይዝድ ወይም ዳይፕሎይድ ከሆነ ኤግ ሲፈጠሩ ነው ማለት ነው። ብዙ ኢንሴክቶች ይህንን ትሬት ያሳያሉ። ሂውማን ክሮሞዞምስን ስናይ ሂውማንስ 23 ክሮሞዞም ፔሮች አሏቸው ብለናል። ከ23ቱ ክሮሞዞሞች 22 ፔሮቹ አውቶዞምስ ይባላሉ። እነዚህ አውቶዞሞች ሴቶች ኤክስ ክሮሞዞም አላቸው፣ ሜሎች XY ክሮሞዞምስ አላቸው። አንደኛው ፔር ደግሞ ሴክስ ክሮሞዞምስ ይባላል። ኤክስ እና ዋይ አለው። ሶ ጄኔቲክ ሴክስ ዲተርሚኔሽን ፊሜሎች ሁሉም XX አላቸው ብለናል። ሜሎች XY ክሮሞዞም አላቸው እና ፊሜሎች ኤግ ላይ ፕሮዲውስ የሚያደርጉት 2 ኤክስ ክሮሞዞሞች ናቸው። ሜሎች ደግሞ የሜል ስፐርም ውስጥ ያሉት ክሮሞዞሞች አይዘር ኤክስ ሊሆን ይችላል ኦር ደግሞ ዋይን ኮንትሪቢዩት ሊያደርግ ይችላል። ስለዚህ ስፐርሙ ኤክስ ወይም ዋይ ሊኖረው ይችላል ማለት ነው። ኤክስን ቢየር የሚያደርግ ስፐርም ከሴት ጋር ፔር ሲያደርግ ሲንስ ሴቷ ሁሌም ኤክስ ስለምትሰጥ ወንዱ ኤክስ ሴቷ ኤክስ ሲሆን ኤክስ ሴት ይፈጠራል ማለት ነው። ስፐርሙ ደግሞ ዋይን ቢየር የሚያደርግ ከሆነ የወንዱ ዋይ አለ የሴቷ ኤክስ አለ ኤክስ ዋይ ሜልን ፕሮዲውስ ያደርጋል ማለት ነው። Non-Mendelian inheritance. So after Mendel's work with pea plants, scientists discovered that not all traits follow the simple dominant recessive patterns Mendel described. Mendel describe ያደረገው simply ዶሚናንት እና ሪሰሲቭ ብሎ ያስቀመጠው ሁሉም ላይ እንደማይሰራ አወቁ ማለት ነው። ሶ ነን ሜንዴሊያን ኢንሄሪተንስ የሚባለውን ፈጠሩ። ይሄ ምንድነው? it refers to patterns of genetic transmission that do not follow Mendel's law of segregation and independent assortment. ከዚህ የተለየ ሲሆን ነን ሜንዴሊያን ኢንሄሪተንስ ይባላል። ሶ ሜንዴሊያን ጄኔቲክስ ላይ alleles are either dominant or recessive ብለናል አይደል? So determining clear trait expression in offspring. ሲምፕሊ ነው በቃ ዶሚናንት ካለው ዶሚናንቱን ነው የሚይዘው፣ ሪሰሲቭ ከሆነ ሪሰሲቭን ነው የሚይዘው። አለበለዛ ሪሰሲቭ በዶሚናንቱ ከቨር ይደረጋል። however in nature some alleles do not have complete dominance relationships leading to other modes of inheritance ማለት ነው። in nature ሲታይ ግን አንዳንድ አለሎች ኮምፕሊት የሆነ ዶሚናንስ እና ሪሰሲቭ ሪሌሽንሽፕ የላቸው፣ ሌሎች ሪሌሽንሽፖች አሉ ማለት ነው። ሶ እነዚህ ሪሌሽንሽፖች ምንድን ናቸው? አንደኛው ኮዶሚናንስ ይባላል። ኮዶሚናንስ የምንለው ቦዝ አለሎች ኢን ሄትሮዛይገትስ አር ኤክስፕረስድ ኢኳሊ ማለት ነው። ኮዶሚናንስ ሁለቱም ኤክስፕረስ ይደረጋሉ እና ኖ አለል ኢዝ ዶሚናንት ኦር ሪሰሲቭ ኦቨር ዲ አዘር። ከአንዱ ዶሚናንት አይደለም ወይ ሪሰሲቭ አይደለም፣ ሁለቱም እኩል ነው የሚገለጹት። ለምሳሌ የከብቶችን ከለር ስናይ ሬድ ኮት ያለው ጂኖታይፕ አለ። ለምሳሌ ዶሚናንት አር ሬድ ይሆናል። ዋይት ኮት ጂኖታይፕ ዋይት ከለር ያላቸው ደግሞ አሉ። ደብሊው ሆኖ ሁለቱን ክሮስብሪድ ስናደርገው ሄትሮዛይጎት አር እና ደብሊው ነው የሚያመጣለን። ምንድነው? ሮን ኮት የሚባል ይመጣል። ሮን የምንለው ሬድ ፕላስ ዋይት ሄርስ ማለት ነው። ይሄ ከብት ሬድም ዋይትም ይኖረዋል። ሶ ክሮስ ሪዛልቱ ምንድነው የሚፈጥረው? አንድ ሬድ ይፈጥራል፣ 2 ሮን ይፈጥራል ማለትም ሬድ እና ዋይት ሄር ያለው ይፈጠራል። ሌላኛው ደግሞ ዋይት ብቻ ይፈጠራል። ሶ ይሄ ኮዶሚናንስ ማለት ነው። አንድ ከብት ላይ ሁለቱም ከለር ሊገለጽ ይችላል። ሌላኛው ኢንኮምፕሊት ዶሚናንስ የሚባል አለ። ኢንኮምፕሊት ዶሚናንስ የምንለው ናይዘር አለል ኢዝ ኮምፕሊትሊ ዶሚናንት፣ ከሁለቱም አንዳቸውም ዶሚናንት አይሆኑም ማለት ነው።
እና ሄትሮዛይገት ሾውስ ኤ ብሌንድድ ኢንተርሚዲየት ፊኖታይፕ ማለትም ብሌንድ ያደርጋል፣ ሁለቱ ይደበላለቃል ወይም ኢንተርሚዲየንት የሆነ ፊኖታይፕን ይፈጥራል። ለምሳሌ ፒንክ ሮዝን ብናይ የሬድ ሮዝ ጂኖታይፕ ሪሰሲቭ አር ነው። ዋይት ሮዝ ጂኖታይፕ ደግሞ ዶሚናንት ደብሊው ነው። ሃይብሪዳቸው ደብሊው አር ይፈጥራል ወይም ፒንክ ሮዝ፣ ሁለቱ ይደባለቁና ፒንክ ይፈጥራሉ ማለት ነው። እና ከኮዶሚናንስ የሚለያቸው ነገር ምንድን ነው? ኮዶሚናንስ ላይ ሁለቱም ትሬቶች ፉሊ ኤክስፕረስድ ናቸው። ለምሳሌ የበሬውን እንዳየን በሬው ግማሽ አካሉ ቀይ ግማሽ አካሉ ዋይት ሊሆን ይችላል። ኢንኮምፕሊት ዶሚናንስ ስንል ግን ሁለቱ ተደባልቀው ፒንክ ነው የፈጠሩልን፣ ነጭና ቀይ ተደባልቀው ፒንክ ነው የፈጠረልን ማለት ነው። ሌላኛው መልቲፕል አለልስ የምንለው ኤግዛምፕል የምንጠራው ማንን ነው? ኤቢኦ ብለድ ሲስተምን እንጠራለን። ሶ መልቲፕል አለል የምንለው ጂን ዊዝ ሞር ዛን 2 አለሊክ ፎርምስ ማለት ነው፣ ከሁለት በላይ አለል ሲኖረው። ለምሳሌ ኤቢኦ ሲስተም ስንል 3 አለሎች ነው ያሉት፣ ኤ ቢ እና ኦ። ስለዚህ የብለድ ታይፕ እና ጂኖታይፓቸውን ስናይ ታይፕ ኤ የምንለው ኤኤ ወይም ኤኦ ነው። ኤ አንቲጅን አለው፣ አንቲቦዲ ደግሞ ቢ አለው። ታይፕ ቢ ስንል ቢቢ ወይም ቢኦ ነው፣ ቢ አንቲጅንን የያዘው ማለት ነው። ኦ ናቹራሊ አንቲጅን ስለሌለው የኦ እንትን አይልም። ታይፕ ኤቢ ደግሞ ኤቢ ኮዶሚናንስ ኦፍ ኤ እና ቢ ናቸው። ታይፕ ኦ ደግሞ አንቲጅን የለውም ማለት ነው። የኤ አንታይቦዲ ቢ ነው፣ የቢ ደግሞ ኤ ነው። የኤቢ ሁለቱም አንታይቦዲ የለውም። ኦ ደግሞ ኤ እና ቢ ናቸው አንቲቦዲያቸው። ስለዚህ ሴፍ ትራንስፊውዥንን ስናይ ኤ ለኤ እና ለኤቢ መስጠት ይችላል። መቀበል የሚችለው ደግሞ ከኤ ብቻና ወይም ከኦ ነው፣ ከቢ መቀበል አይችልም። ቢም እንደዛው አንቲጅኑ ቢ ነው። ስለዚህ መቀበል የሚችለው ከቢ ወይም ከኦ ነው፣ መስጠት የሚችለው ለቢ እና ለኤቢ ብቻ ነው። ኤቢ ደግሞ ከቢም ከኤቢም መቀበል ይችላል፣ መስጠት የሚችለው ግን ለኤቢ ብቻ ነው። ኦ ደግሞ ለሁሉም መስጠት ይችላል፣ መቀበል የሚችለው ግን ከኦ ብቻ ነው። RH factor inheritance in humans and its medical importance ስንል what is RH factor? RH factor የምንለው it's a blood group system separate from ABO. ABO ያልነው ቅድም አለ፣ ከዙ ሴፓሬት የሆነ blood grouping system ነው እና ዲተርማይን የሚደረገው በፕሬዘንስ ኦር አብሰንስ ኦፍ ሪሰስ ዲ አንቲጅን የሚባለው ማለት ነው። RH ማለት ሪሰስ ናቸው። ሪሰስ ዲ አንቲጅን አለው ወይስ የለውም ነው። ካለው ፖዚቲቭ ይባላል ማለት ነው። ከሌለው ደግሞ ኔጌቲቭ ይባላል። ፖዚቲቭ ዶሚናንት ነው፣ ኔጌቲቭ ደግሞ ሪሰሲቭ ነው። ስለዚህ ሁለቱ ኢንዲፔንደንትሊ ማለት ነው ከባዮሎጂካል ፓረንት የሚወስዱት እና ኢች ፓረንት ፓስስ 1 RH አለል። ስለዚህ RH ፖዚቲቭ የሆነ ፓረንት RH ፖዚቲቭም ወይም RH ኔጌቲቭንም ፓስ ሊያደርግ ይችላል ማለት ነው። RH ኔጌቲቭ ፓረንት ደግሞ ፓስ የሚያደርገው ኦንሊ RH ኔጌቲቭ ነው ማለት ነው። ለምን RH ኔጌቲቭ የተባለው ሪሰሲቭ ስለሆነ ሁለቱም ኔጌቲቭ ስለሆኑ ነው RH ኔጌቲቭ የተባለው። ብለድ ትራንስፊውዥን ሩል ላይ ስናየው RH ኔጌቲቭ ኢንዲቪጁዋሎች they cannot receive blood from RH ፖዚቲቭ blood. RH ኔጌቲቭ ስንል እነዚህ ሰዎች አንታይቦዲ ያላቸው ማለት ነው። ስለዚህ ዘሚኒት RH ፖዚቲቭ ብለድ ደማቸው ሲገባ ወይም አንታይዲ ደማቸው ሲገባ ያጠቁታል ማለት ነው። እነዚህ RH ኔጌቲቭ ደሞች ሲንስ they have antibodies against አንታይዲ ይህንን ብለድ ያጠቁታል ማለት ነው። በመጀመሪያ ትራንስፊውዥን ላይ ላያጠቁት ይችላሉ፣ ምክንያቱም RH ኔጌቲቭ ናቸው፣ አንታይዲም የላቸውም፣ ምንም ነገር የላቸው። ነገር ግን ደሚኒት ልክ ትራንስፊውዥን ሲቀበሉ ብለድ ትራንስፊውዥን ከRH ፖዚቲቭ ሰው ሲቀበሉ ለዚህ RH ፖዚቲቭ አንታይቦዲ ለአንታይዲ አንታይቦዲን ፕሮዲውስ ማድረግ ይጀምራሉ። ዘን ኔክስት ታይም ሲጋለጡ ማጥቃት ይጀምራሉ ማለት ነው። ይህንን ሜንሊ ምን ላይ ነው የምናየው? RH ሴንሲታይዜሽን የሚባል ፕሬግናንሲ ላይ RH ሴንሲታይዜሽን የሚባል ነገር አለ። እንዴት ነው? እናትየዋ RH ኔጌቲቭ ስትሆንና RH ፖዚቲቭ የሆነ ፅንስ ሆዷ ውስጥ ሲቀመጥ በመጀመሪያው እርግዝና ምንም አይከሰትም ማለት ልጁ ላይ ጥቃት አይደርስበትም። ነገር ግን የእናትየዋ ኢሚዩኒቲ አንታይቦዲ ማምረት ይጀምራል ማለት ነው።
አስቡት፣ ደሟ ውስጥ ሁሉም ኔጌቲቭ ነች፣ አንታይዲ የሚባል ነገር አታውቅም፣ እየኖረች ነው። ግን ፅንሱ ሆዷ ውስጥ ያለው ፅንስ አሬች ፖዚቲቭ ይሆናል፣ አንታይዲን ኬሪ ያደርጋል። ዘን የአንታይዲ እናቷ ደም ውስጥ ሲገባ ፎሬን ነው አይደል? አዲስ ነገር ነው። ስለዚህ እሱን ለማጥቃት እሱን ያየውና አሀ ይሄ ነገር ፎሬን ነው፣ ይሄን ነገር ማጥቃት አለብኝ ብሎ አንታይዲ አንታይቦዲ ፕሮዲውስ ማድረግ ይጀምራል ማለት ነው። የመጀመሪያው ፅንስ ምንም ላይ ጎዳ ይችላል፣ ይወለዳል ልጁ። ግን ሴንሲታይዜሽን የሚባል ነገር ይፈጠራል። ሴንሲታይዝድ ትሆናለች እናትየዋ። ኔክስት ታይም ሌላ ፅንስ አሬች ፖዚቲቭ ፅንስ ሲመረት መጀመሪያ የሚያደርገው ምንድነው? ስለዚህ ይሄ ነገር ፎሬን ነው አውቆታል፣ አታክ ማድረግ ይጀምራል ማለት ነው። ይሄ ነው ሾተ ላይ የሚባል ነገር ሰምታችሁ ካወቃችሁ፣ እናትየዋ መጀመሪያ ልጅ ትወልድና ከሁለተኛው ልጅ ጀምሮ ግን ፅንስ ይቋረጥባታል። ለምንድን ነው? የእናትየዋ ብለድ የልጁን ብለድ ማጥቃት ይጀምራል ማለት ነው። ምን የሚባል ዲዚዝ ያመጣል? ሄሞሊቲክ ዲዚዝ ኦፍ ደ ኒውቦርን ይባላል። ሄሞሊቲክ ማለት የሬድ ብለድ ሴሎች ሲገደሉ ወይም ሲጠቁ ማለት ነው። እንዴት አድርገን ነው ፕሪቨንት የምናደርገው? አንታይዲ የሚባል ቫክሲን አለ። እንዴት ነው የሚደረገው? አሁን ሆስፒታል ውስጥ አንዲት እናት መጣች፣ እርጉዝ ነች። ብለድ ግሩፓ ተላከ። አሬች ኔጌቲቭ ከሆነች ለማንኛውም ላይ ፅንሱ ውስጥ ያለውን የፅንሱን ብለድ ግሩፕ ለማወቅ አሁን በእኛ ሀገር ከረንትሊ ኢትስ ኤክስፔንሲቭ፣ ቼክ ማድረግ ይቻላል፣ ግን ኢትስ ኤክስፔንሲቭ እና አጋላጭ ነው። ለዛ ልጁ ፖዚቲቭም ሆነ ኔጌቲቭ አንታይዲ የሚባል ነገር ይሰጣታል ማለት ነው። ይህን አንታይዲ ቫክሲን ከተወጋች በኋላ ፊተሱ አሬች ፖዚቲቭም ሆነ ኔጌቲቭ ምንም አይነት ኢንትሮዳክሽን አይፈጠርም። አሁን ፖዚቲቭ ብትሆን ራሱ ልጅቷ ልክ የልጅቷ ደም እናትየዋ ውስጥ ሲገባ ይሄ አንታይዲ ቫክሲኑ የፅንሱ ብለድ ጋር ይጣበቅና የእናትየዋ ሪኮግናይዝ እንዳያደርገው ይደረጋል ማለት ነው። ኢት ፕሪቨንትስ ዲቨሎፕመንት ኦፍ አንታይዲ አንታይቦዲስ። ሴክስ ሊንክድ ኢንሄሪታንስ ኢን ሂውማንስ። ሂውማን ሴክስ ክሮሞዞሞች የፊሜል ኤክስ ኤክስ ነው፣ የሜል ኤክስ ዋይ ነው ብለናል። ኤክስ ጋር የተሊንክድ የሆኑ ጂኖች ኤክስፕረስ የሚደረጉት፣ ስለዚህ ሜሎች አንድ ኤክስ ብቻ ነው አይደል ያላቸው። ስለዚህ እቺ ኤክስ አብኖርማል ብትሆን ወይም የሆነ ዲዚዝ ቢኖርባት እሱ ነው ኤክስፕረስ የሚደረገው ማለት ነው። ሴቶች ላይ ግን ኤክስ ኤክስ ሁለት ኤክስ ስላላቸው አንዱ አብኖርማል ቢሆን በአንዱ ከቨር መደረግ ይችላል፣ አንዱ መገለጽ ይችላል። ኤክስ ሊንክድ ጄኔቲክ ዲስኦርደሮች ላይ ሜሎች ሞር ተጋላጭ ናቸው። ለምሳሌ ሄሞፊሊያ የሚባለው በሽታ ኢትስ ብሊዲንግ ዲስኦርደር ምንድነው? የሰው ልጅ አሁን ሲጎዳ ሰውነታችን እና ደም ሲፈስ የሰውነታችን የራሱ የሆነ ሜካኒዝም አለው። ይሄንን ደም ክሎት አድርጎ እንዲረዳ አድርጎ እንዳይፈስ የሚቋቋምበት ማለት ነው። እነዚህ የተለያዩ ክሎቲንግ ፋክተርስ የሚባሉ ኢንዛይሞች እና ፋክተሮች ሰውነታችን ውስጥ አሉ። ሂሞፊሊያ ማለት የዚህ ክሎቲንግ ፋክተር ዴፊሸንሲ ሲኖር ወይም ሳይኖር ሲቀር ነው። የመድማት በሽታ ነው ማለት። ሂሞፊሊያ ያለበት ሰው አንዴ መድማት ከጀመረ ደሙ ማቆም አይችልም ወይም ቶሎ ኢዝሊ ይደማል። ይሄ በሽታ ምንድን ነው? በኤክስ ሊንክድ የሆነ ሄሬዲታሪ የሆነ በሽታ ነው። ኢት ኢዝ ኮዝድ ባይ አ ሪሰሲቭ ጂን ኦን ዘ ኤክስ ክሮሞዞም። ሴቶች ሁለት ኤክስ ክሮሞዞም ስላላቸው አንዱ ኬሪየር ቢሆን እንኳን አንዱ ሂሞፊሊክ ቢሆን ራሱ አንደኛው ከቨር አፕ ያደርገዋል፣ ምክንያቱም ሪሰሲቭ ነው። ወንዶች ግን አንድ ኤክስ ብቻ ስላላቸው ኤክስ እና ዋይ ስለሆነ ያላቸው ያ ኤክስ ሂሞፊሊክ ከሆነ ሂሞፊሊክ ናቸው፣ ሂሞፊሊያ ኖሯቸው ይወለዳሉ ማለት ነው። ስለዚህ ሳመሪው ምንድነው? ዳውተሮች የሂሞፊሊያ ኬሪየሮች ሊሆኑ ይችላሉ ወይም ተሸካሚ ሊሆኑ ይችላሉ። እቺ እናት አንድ ጤነኛና አንድ ጤነኛ ያልሆነ ኤክስ ክሮሞዞም አላት። ኔክስት ልጅ ስትወልድ አንዱን ኤክስ ለወንዱ ካስተላለፈች ወንዱ ይኖረዋል ማለት ነው። ሰንስ ሃቭ 50% ቻንስ ኦፍ ቢንግ አፌክትድ ኢፍ ዘ ማዘር ኢዝ አ ካሪየር። ኢንቫይሮንመንታል ኢፌክትስ ኦን ፊኖታይፕ። ኦርጋኒዝሞች they live in diverse environments። የተለያየ ኢንቫይሮንመንት ላይ ነው የሚኖሩት አይደል? ሆት ኤሪያ፣ ኮልድ ኤሪያ፣ ዌት የሆነ ድራይ ኦር አበንዳንት ወይም ስኬርስ ፉድ ያለበት ቦታ ላይ ይኖራሉ። ኢንቫይሮንመንት ካን ሞዲፋይ ፊኖታይፒክ ትሬትስ ኢቨን ዊዛውት ጄኔቲክ ቼንጅ ማለት ነው። ፊኖታይፕ እንዳልነው የሚታይና የሚገለጽ ነው። ጂኖታይፕ ደግሞ ጂን ውስጥ ያለ ነገር ነው። ስለዚህ ኢንቫይሮንመንት ጂን ላይቀይር ይችላል፣ ነገር ግን ፊኖታይፒክ ትሬቶችን ሊቀይር ይችላል ማለት ነው። ፊኖኮፒ የምንለው ኢትስ ኢንቫይሮንመንታሊ ኢንዲዩስድ ፊኖታይፕ that imitates a genetically determined one ማለት ነው።
So phenocopy are not inherited, they result from external factors. ከእናት ወደ ልጅ ላይ ተላለፉ ይችላሉ፣ ግን ኢንቫይሮንመንት ላይ ያሉ ፋክተሮች ሊቀይሯቸው ይችላሉ። ለምሳሌ ራዲዬሽን ሲኖር፣ ኬሚካል ኤክስፖዠር ሲኖር፣ ቴምፕሬቸር ሾኮች ሲኖሩ ወይም ፖይዝኖች፣ እነዚህ ፊኖኮፒ ሊፈጥሩ ይችላሉ። ጂኖቹን አያስተካክሏቸውም፣ ግን ፊት ለፊት የሚታየውን ነገር ፊኖታይፕን ሊቀይር ይችላል ማለት ነው። ለምሳሌ ሂማሊያን ራቢትስ የሚባሉት ጄኔቲካሊ ዋይት ኮት ዊዝ ብላክ ኢርስ ናቸው። ነጭ ከቨርን ያላቸው ብላክ ኢርስ አላቸው፣ ኖዝ አላቸው፣ ቴይል አላቸው ሞዴሬት የሆነ ቴምፕሬቸር ላይ ሲቀመጡ። ግን እነዚህ ራቢቶች ኮልድ ኤሪያ ላይ ሲሆኑ፣ በጣም ቀዝቃዛ ቴምፕሬቸር ላይ ሲሆኑ አብዛኛው ሰውነታቸው ወደ ብላክ ይቀየራል ማለት ነው። ለምን? ሙቀት አፍኖ ለመያዝ ሰውነታቸው ብላክ እየሆነ ይሄዳል። so this mimics genetically black rabbits but the change is environmentally induced ማለት ነው። ጄኔቲካቸው ጥቁር ናቸው ብለን ልናስብ እንችላለን፣ ነገር ግን ጂናቸው ደሴም ነው። ጀስት ኢንቫይሮንመንት ከቨራቸውን ቀይሮታል ማለት ነው። ሂውማን ፔዲግሪ አናሊሲስ ኤንድ ኢትስ ኢምፖርታንስ። እጽዋቶችን ወይም እንስሳዎችን እርስ በርስ ክሮስ እያደረግን እናጠናለን አይደል? ነገር ግን ሂውማኖች ላይ ትክክል አይደለም፣ ኤቲካል አይደለም አንድ ላይ ክሮስ እያደረጉ እንደ ፕላንቶች ማጥናት። እንዴት ነው የሚደረገው? ሳይንቲስቶች they study pedigrees ወይም family trees to track inheritance of traits ማለት ነው። አሁን ፊት ለፊት ያለውን አንድን ሰው ያዩና ዘን ወደ ጀነሬሽን ወደ ላይ ይሄዳሉ። ይሄ ነገር አባትየው አለው ወይ፣ አባትየው ካለው እናትየው አላት ወይ፣ እንደዚህ በሁሉም ዳይሬክሽን እየታየ ወደ ላይ ይጠናል፣ ጀነሬሽኑ ይጠናል ማለት ነው። so what's pedigree ስንል a family tree diagram used to trace inheritance of traits or diseases እና it helps identify genetic disorders and predicts future risks ማለት ነው። ለምንድነው ፔዲግሪ የምንጠቀመው? እንዳልነው human crosses are unethical ወይም impractical ናቸው። so they're used to study inheritance patterns across generation። ልጁን አይተን ቤተሰቦችን እናጠናለን፣ ደኔ እነሱን ቤተሰቦች እናጠናለን። ያ ትሬት ወይም በሽታ ከጀነሬሽኑ አንዱ ላይ መገለጹ አይቀርም። እሱን በማጥናት ማወቅ እንችላለን። ስለዚህ ፔዲግሪ ቻርት የምንለው ይሄንኛው ነው። ሬክታንግሉ ሜልን ያሳየናል፣ ክቡ ፊሜልን ያሳየናል። ሙሉ ለሙሉ ሼድድ ሲሆን አፌክትድ ኢንዲቪጁዋል ነው ወይም ያ በሽታ ያለበት ነው። ሀፉ ሼድድ ሆኖ ሀፉ ንጹህ ሲሆን ኬሪየር ወይም ሄትሮዛይገስ ነው። ይዞታል ግን ሄትሮዛይገስ ነው፣ የተለያየ ትሬት አለው ማለት ነው። መስመሯ የምናያት የሜሪጅ ላይን ነው። ኢንደን ወደ ታች ሲተላለፍ ደግሞ ላይንቱ ቺልድረን ማለት ነው። አውቶዞማል ዶሚናንት ስንል የነዚህ ካራክተሪስቲክስ ምንድን ነው? only one copy of the dominant allele is needed። ያ በሽታ ለመገለጽ ወይም ያ ትሬት ለመገለጽ አንደኛው ብቻ ነው የሚያስፈልገው፣ ቅድም እንዳልናቸው ማለት ነው። ዶሚናንት ነው እና no carriers affected individuals have at least one affected parent። carrier አይሆንም ማለት ነው። ትሬቱ እያንዳንዱ ጀነሬሽን ላይ ይገለጻል። ቦዝ ሜልም ፊሜልም አፌክትድ ሊሆኑ ይችላሉ። አፌክትድ ያልሆኑ ቤተሰቦች አፌክትድ የሆነ ልጅ ሊፈጥሩ አይችሉም ማለት ነው። ግን በዛ ነገር አፌክትድ ከሆኑ ግን ኢትስ ዶሚናንት፣ በቃ ራሱን ሁሉም ጋር ይገልጻል። አውቶዞማል ሪሰሲቭ የምንለው ደግሞ 2 copies of the recessive allele is needed for expression። የሆነ ያ በሽታ እንዲገለጽ እናትየውም አባትየውም ያ በሽታ ሊኖራቸው ይገባል ማለት ነው። ሁለቱም ከሌላቸው ሪሰሲቭ ሆኖ ነው ኬሪየር ሆኖ ነው የሚቀጥሉት። ሄትሮዛይገስ ሆኖ ኬሪየር ተሸካሚ ናቸው ግን አያሳዩትም። ለኔክስት ጀነሬሽን ግን ሊያስተላልፉት ይችላሉ። ራሳቸው ግን በሽታው የላቸውም ማለት ነው። አንለስ ሁለቱም እናትም አባትም ካለባቸው ያ በሽታ ለልጅ ይተላለፋል። አንደኛው ኖሮ አንደኛው ከሌለ ደግሞ ማስክ ይደረጋል ልጁ ላይ። ነገር ግን ነገ ይሄኛው ልጅ ይሄ በሽታ ያለበት ሚስት አግብቶ ቢወልድ ልጃቸው አፌክትድ ሊሆን ይችላል ማለት ነው። ጄኔቲክ ዲስኦርደርስ Genetic disorders የምንላቸው they are diseases caused by changes ወይ mutation in an individual's DNA። ጄኔቲክ በቃ ጄኔቲክ ነው። ጂንስ ማለት ዲኤንኤ ውስጥ ያሉ ኢንፎርሜሽኖችን የሚይዙ ናቸው ብለናል አይደል? ስለዚህ ይሄ ጄኔቲክ ዲስኦርደር አለ ማለት ዲኤንኤ ውስጥ ያለ ዲስኦርደር ነው ማለት ነው። ሚውቴሽን ማለት የአንድ ጂን መቀያየር ወይ ዲሊት መሆን ወይ ጂን ላይ ያለ በሽታ ነው። Mutations can occur from errors during DNA replication or due to environmental factors። DNA replicate ሲያደርግ መሀል ላይ የሆነ ኤረር ከተፈጠረ ያ ጂን ሚውቴት ሆኖ ሊበላሽ ይችላል። ወይም ደግሞ ኢንቫይሮንመንት ከውጭ የሚመጣ ኢንቫይሮንመንት
ሊቀይረው ይችላል ማለት ነው። ፓረንትስ ፓስ ኦን ጂንስ ቱ ዜር ቺልድረን ኤንድ ሰም ኦፍ ዲስ ጂንስ ሜይ ካሪ ዲዚዝ ኮዚንግ ሚውቴሽንስ ማለት ነው። ፓረንቶች ጂን ነው አይደል የሚያስተላልፉት ለልጆቻቸው፣ ዘን የተበላሸ ጂን ሊያስተላልፉ ይችላሉ ማለት ነው። ሶ ጄኔቲክ ዲስኦርደርስ ካን ቢ አውቶዞማል ዶሚናንት፣ አውቶዞማል ሪሰሲቭ፣ ኤክስ ሊንክድ፣ ክሮሞዞማል ወይም መልቲፋክቶሪያል ሊሆኑ ይችላሉ። ኤግዛምፕልስ ኦፍ ጄኔቲክ ዲስኦርደርስ ስናይ ላይክ እንደ ዲያቤቲስ አለ፣ ካንሰር ሊሆን ይችላል፣ ዳውን ሲንድረም፣ ተርነር ሲንድረም፣ ሂሞፊሊያ፣ ሲስቲክ ፋይብሮሲስ እና አልቢኒዝሞች አሉ። ሲንግል ጂን ዲስኦርደርስ የምንላቸው ወይም ሞኖጄኔቲክ ዲስኦርደርስ ይባላሉ። they are caused by mutations in a single gene፣ አንድ ጂን ላይ ብቻ የሚካሄድ ሚውቴሽን ነው ማለት ነው። ታይፕስ ኦፍ ኢንሄሪታንስ ፓተርንስ ስናይ አውቶዞማል ዶሚናንት እና አውቶዞማል ሪሰሲቭ አለ። አውቶዞማል ዶሚናንት ቅድም እንዳልነው አንድ ኮፒ ብቻ ነው የሚያስፈልገው። ስለዚህ only one copy of the mutated gene is needed for expression። አንደኛው ብቻ ካለ የሚወልዱት ልጅ አፌክትድ ይሆናል ማለት ነው። ወንድም ሴትም ኢኳሊ ነው አፌክትድ የሚሆነው። ለምሳሌ ሃንቲንግተን ዲዚዝ የምንለው ፕሮግረሲቭ የሆነ ኒውሮዲጀነሬቲቭ ዲስኦርደር ነው። ይሄ አውቶዞማል ዶሚናንት ነው። አውቶዞማል ሪሰሲቭ የምንለው እንዳልነው 2 ኮፒዎች ያስፈልጋሉ ማለት ነው ራሱን ኤክስፕሬስ እንዲያደርግ። ሶ ኬሪየሮች አናፌክትድ ናቸው፣ ግን ስቲል ለልጆቻቸው ማስተላለፍ ይችላሉ። ኤግዛምፕል ሲስቲክ ፋይብሮሲስ አለ፣ አልቢኒዝም። እነዚህ እናትም አባትም፣ አሁን አልቢኒዝም የሚተላለፈው እናቱም አባቱም አልባይኖ ከሆኑ ልጁ አልባይኖ ሊሆን ይችላል። ኤክስ ሊንክድ ዲስኦርደርስ የምንላቸው ደግሞ ቅድም እንዳልናቸው they are caused by mutations on the X chromosome። ሶ ሜሎች ከሴቶች ይልቅ ወንዶች ሞር አፌክትድ ናቸው ማለት ነው። ሶ ኪ ፊቸሩ ምንድነው? ፊሜልስ ኒድ 2 ሪሰሲቭ አለልስ፣ ሜሎች ደግሞ አንድ ሪሰሲቭ አለል ራሱ ከኤክስ ቢቀበሉ አፌክትድ ሊሆኑ ይችላሉ። ለምሳሌ ሂሞፊሊያ ብለድ ፌልስ ቱ ክሎት ኖርማሊ፣ ሶ ኢትስ አ ብሊዲንግ ዲስኦርደር። ስለዚህ ሲንግል ጂን ዲስኦርደር የምንላቸው ፕሬዲክተብል የሆነ ኢንሄሪታንስ ፓተርንን ይከተላሉ ማለት ነው። then pedigree analysis helps trace and understand these disorders in families። ሌላኛው ክሮሞዞማል ዲስኦርደርስ አለ። ዴፊኒሽኑ ምንድነው? it's caused by changes in the number or structure of chromosomes። chromosomes በፊት እንዳልነው they carry genetic materials, so error in this chromosome during cell division can lead to abnormalities። ለምሳሌ ዳውን ሲንድረም የምንለው ትራይዞሚ 21 ይባላል። እዚህ ክሮሞዞም 21 ላይ አን ኤክስትራ ኮፒ ኦፍ ክሮሞዞም ሲኖር ትራይዞሚ 21 ይመጣል ማለት ነው። ትራይዞሚ ማለት 3 ነው። ስለዚህ ጂኖታይፑ ምንድነው? 2n+1 አንድ ተጨማሪ ክሮሞዞም አለው። it can be caused by errors during meiosis or mitosis ሊሆን ይችላል እና it can affect physical እና cognitive developmentዎችን አፌክት ሊያደርግ ይችላል። የተለያዩ ክሮሞዞማል አብኖርማሊቲዎች አሉ። አንደኛው አኒፕሎይዲ ይባላል። አኒፕሎይዲ የምንለው ኢንኮሬክት ነምበር ኦፍ ክሮሞዞምስ ሲኖር ማለት ነው። ቅድም ዳውን ሲንድረም እንዳልነው ለምሳሌ ትራይዞሚ ማለት 3 ክሮሞዞም ሲኖር ነው። 21ኛዋ ክሮሞዞም 3ኛ ትደገማለች። ስለዚህ 2n+1 ይባላል፣ ዳውን ሲንድረም ይባላል። 2n-1 ደግሞ አንድ ብቻ ክሮሞዞም ሲኖር ደግሞ ሞኖሶሚ ይባላል። ይሄኛው ተርነር ሲንድረም ይባላል እንደ ዳውን ሲንድረም። ይሄም የራሱ የሆነ የኮግኒቲቭ እና ፊዚካል ካራክተር አሉት ማለት ነው። ሌላኛው ዲሊሽን አለ። ዲሊሽን ማለት a part of chromosome is missing፣ የአንድ ክሮሞዞም ፓርቱ ሚስ ያደረገ ነው ማለት ነው። so it may cause severe developmental የሆነ ዲፌክት ይፈጥራል። ኢንቨርዥን የሚባል አለ። ይሄኛው a chromosome segment flips and reinserts ማለት ነው። ፍሊፕ አድርጎ ሪኢንሰርት ያደርጋል። it may disrupt gene function፣ የዛን ጂን ፋንክሽኑን ሊያጣ ይችላል። ሌላኛው ትራንስሎኬሽን አለ። የአንድ የክሮሞዞም ፓርት ወይም ፒሱ ወደ ሌላ ክሮሞዞም ሄዶ ሌላ ክሮሞዞም ላይ ሲተካ ትራንስሎኬሽን ይባላል እና it may lead to cancer ወይም ጄኔቲክ ዲስኦርደሮችን ኮዝ ሊያደርግ ይችላል። መልቲፋክቶሪያል ዲዚዝስ ስንል ኮምፕሌክስ ዲስኦርደርስ caused by the interaction of multiple genes and environmental lifestyle factors። ስለዚህ አንድ የክሮሞዞም ችግር አይደለም ወይም አንድ የጂን ችግር አይደለም ኦር የኢንቫይሮንመንት ችግር አይደለም፣ ሁሉም አንድ ላይ ተደማምረው መልቲፋክቶሪያል የሆኑ ዲስኦርደሮችን ሲፈጥሩ ማለት ነው። ሶ ኮንትሪቢዩት የሚያደርጉ ፋክተሮች ምንድናቸው? አንደኛው ጄኔቲክ ሚውቴሽን አለ። ኢን ሰቨራል ጂኖች ላይ ጄኔቲክ ሚውቴሽን ወይም ጂኑ ሲበላሽ
አንድ አለ። ሁለተኛ ላይፍ ስታይል ሃቢትስ አሉ። ጤናማ ያልሆኑ ላይፍ ስታይሎችን ስናካሄድ ላይክ ስሞኪንግ፣ አልኮሆል ኮንሳምፕሽን፣ ፑር የሆነ ዳይት ወይም ላክ ኦፍ ስሊፕ ሊጨምሩ ይችላሉ። ሶስተኛው ኤንቫይሮንመንታል ኤክስፖዠር አለ። ላይክ ኤር ፖሊሽን ሲኖር፣ ቶክሲንስ ሲኖሩ፣ ስትረስ ሲኖር ወይም ራዲዬሽን ሲኖር አለ። ኤግዛምፕሎች ምንድነው? አሁን ለምሳሌ ዲያቤቲስ አንድ ፋክተር ብቻ አይደለም ያሉት፣ መልቲፕል ፋክተሮች ለስኳር በሽታ ሊያጋልጥ ይችላል። ወይም ሀርት ዲዚዝ ወይም ደግሞ ኦቤሲቲ አለ። እነዚህ በሽታዎች ሰሰፕተብል ሊያደርገን ይችላል። ጂናችን ከእናታችን ወይም ከአባታችን የወረስነው ነገር ሊኖር ይችላል። ነገር ግን ላይፍ ስታይላችን፣ ኢንቫይሮንመንታችን አፌክት ያደርጋል ማለት ነው። ለምሳሌ አንድ እህትና ወንድም አሉ። ሁለቱም ከእናትና ከአባታቸው ተመሳሳይ የሆነ ጂን ቢወርሱ፣ ለምሳሌ ለስኳር በሽታ ወይም ለልብ በሽታ ተጋላጭ የሚያደርጋቸውን ሰሰፕተብል የሆነ ጂን ቢወርሱ፣ አንደኛው ልጅ ሌትሴ እየጠጣ እያጨሰ ማይሆን ቦታ ላይ እየዋለ መጥፎ ኢንቫይሮንመንት ላይ ራዲዬሽን ያለበት ኢንቫይሮንመንት ላይ ምናምን እየኖረ፣ ሌላኛው ደግሞ ራሱን ጠብቆ ጥሩ የሆነ ላይፍ ስታይል ኖሮት የሚኖር ከሆነ ሁለቱ እኩል ተጋላጭነት የላቸውም ማለት ነው። ላይፍ ስታይሉ መጥፎ የሆነው ሰው ቀድሞ የስኳር በሽታ ወይም የልብ በሽታ ወይም ኦቤሲቲ ሊኖርበት ይችላል። ያንኛው ደግሞ ራሱን ጠብቆ ሊኖር ይችላል ማለት ነው። ኪ ፖይንቱ ምንድነው? እነዚህ ዲስኦርደሮች ዘይ ዱ ኖት ፎሎ ሲምፕል ሜንዴሊያን የሆነ ኢንሄሪታንስ አይደለም። አባትየው ስላለ ልጁ አለው ማለት አይደለም። እና they often run in families due to shared genetic environments እንዳልነው ሼር ራን ሊያደርጉ ይችላሉ። ነገር ግን መልቲፋክቶሪያል ናቸው። የተለያዩ በብዙ ዳይሬክሽን አፌክት የሚያደርጋቸውን ነገር ያስፈልጋል ኤክስፕረስ ለመሆን። ጄኔቲክ ቴስቲንግ ኤንድ ካውንስሊንግ። የጄኔቲክ ቴስቲንግ ጥቅሞች እነማን ናቸው ስንል ኢት አይደንቲፋይስ ሚውቴሽንስ ኢን ዲኤንኤ ውስጥ ያለ ሚውቴሽኖችን አይደንቲፋይ ማድረግ እንችላለን። ኢት አሰስ ሪስክ ኦፍ ኢንሄሪትድ ዲስኦርደርስ፣ ሪስኮችን አሰስ ያደርግልናል። እና ኢት ሄልፕስ ዲቴክት ጄኔቲክ ዲዚዝስ ኤርሊ ፎር ፕሮፐር ትሪትመንት ማለት ነው። ለምሳሌ ኢን ፕሬግናንሲ ልጁ ፋታል የሆነ የጄኔቲክ ዲስኦርደር እንዳለው ሆዱ ውስጥ እንዳለ ማወቅ እንችላለን ማለት ነው። በአምኒዮሲንተሲስ ሊሆን ይችላል። አምኒዮሲንተሲስ ማለት አምኒዮቲክ ፍሉድ አለ አይደል? የሚፈሰው ልክ እናት ከመውለዷ በፊት የሚፈሰው ውሃ አለ አይደል? እሱ ሆድ ውስጥ ልጁን ፕሮቴክት አድርጎት ነው የሚቀመጠው። የእሱን አምኒዮቲክ ፍሉዱን አውጥቶ እሱን በማጥናት ልጁ ጄኔቲክ ዲዚዝ አለበት ወይስ የለበትም የሚለውን ማወቅ እንችላለን ማለት ነው። ሌላኛው ኮሪዮኒክ ቪለስ ሳምፕሊንግ፣ እሱን ሳምፕል በማድረግም ሊሆን ይችላል። ምን አይነት ኮንዲሽኖችን አይደንቲፋይድ ልናደረግ እንችላለን ማለት ነው። ገና ልጁ ሳይወለድ እና ልጁ ገና ሳያድግ ዳውን ሲንድሮም ካለበት፣ ተርነር ሲንድሮም ካለበት፣ ሂሞፊሊያ ካለበት፣ ሲስቲክ ፋይብሮሲስ ካለበት፣ ሃንቲንግተን ዲዚዝ ካለበት እነዚህን በሽታዎች ቀድመን ማወቅ እንችላለን ማለት ነው። ጄኔቲክ ካውንስሊንግ የምንለው ደግሞ ኢትስ አ ፕሮሰስ ቱ ኢቫሉዌት ፋሚሊ ሜዲካል ሂስትሪ ኤንድ ጄኔቲክ ሪስክስ እና ኢት ኢንቮልቭስ ኦርደሪንግ ቴስትስ፣ ኢንተርፕሬቲንግ ሪዛልትስ ኤንድ ጋይዲንግ ዲሲዥንስ። እነዚህን ሰዎች ጂናቸውን እናጠናለን፣ ሪዛልቶቹን ኢንተርፕሬት እናደርግና ፕሪዲክት ማድረግ እንችላለን። የሚወለደው ልጅ እንዲህ ሊሆን ይችላል ብሎ ፕሪዲክት ማድረግ ይቻላል ማለት ነው። ዋይ ኢዝ ኢት ኢምፖርታንት? አንደኛ ኢት ሄልፕስ ፋሚሊስ አንደርስታንድ ኢንሄሪታንስ ፓተርንስ። ይሄ ነገር ስላለብህ የምትወልደው ልጅ እንዲህ አይነት በሽታ ሊኖረው ይችላል ብለን ፕሪፔር ማድረግ እንችላለን ማለት ነው። ኢሞሽናሊም ሆነ ሜዲካሊ ልጅሽ እንደዚህ ሊሆን ይችላል፣ ስለዚህ ተጠንቀቂ ወይም እወቂው የሚለው ቀድሞ ማሳወቅ ማለት ነው። እና ኢት ሰፖርትስ ዲሲዥን ሜኪንግ ሪጋርዲንግ ቻይልድ ቤሪንግ ሜዲካል ኬር እና ጄኔቲክ ቴስቲንግ። እንደዚህ አይነት ልጅ ልትወልጂ ትችያለሽ፣ እዚህም ልጅ መውለድ ትፈልጋለች ወይስ አትፈልግም የሚለውን ካውንስል ማድረግ ይቻላል ማለት ነው። እና who can benefit from it? individuals ወይም families with a history of genetic disorders such as ኤፒሌፕሲ ያለበት፣ ካንሰር ያለበት፣ ዲያቤቲስ፣ መስኩላር ዲስትሮፊ እነዚህ አይነት በሽታዎች ያለበት ሰው ልጅ ቢወልድ ልጁ ላይ የመተላለፍ አቅሙ ትልቅ ከሆነ እሱን እንነግራቸውና የራሳቸውን ዲሲሽን ዲሳይድ ማድረግ ይችላሉ ማለት ነው። ጂን ቴራፒ ስሙ እንደሚነግረን ጂን ቴራፒ የሚባለው ኢትስ አ ቴክኒክ ዳት ኢንትሮዲውስስ ኦር ሞዲፋይስ ጂንስ ኢን አ ፐርሰንስ ሴል ቱ ትሪት ኦር ፕሪቨንት ዲዚዝ ማለት ነው። ጂኑን ማለት ነው ሞዲፋይ የምናደርገው። ፐርፐዙ ምንድን ነው? ቱ ሪፕሌስ ዲፌክቲቭ ጂንስ፣ ኦልሬዲ የተጎዱ ጂኖችን
በጤናማ ጂን ሪፕሌስ ማድረግ ሊሆን ይችላል። ቱ ኢንአክቲቬት ማልፋንክሽኒንግ ጂንስ ማልፋንክሽን የሆነ ወይም በሽታ ያላቸውን ጂኖች ኢንአክቲቬት ማድረግ ወይም መሰረዝ ሊሆን ይችላል። ሌላኛው ኢንሰርት ኒው ኦር ሞዲፋይድ ጂንስ ቱ ፋይት ዲዚዝ በሽታውን ፋይት የሚያደርጉ አዲስ ጂኖችን ኢንትሮዲውስ ማድረግም ሊሆን ይችላል። ሶማቲክ ጂን ቴራፒ የምንለው ታርጌትስ ቦዲ ወይም ሶማቲክ ሴሎችን ነው ታርጌት የሚያደርገው እና ቼንጅስ ዱ ኖት ፓስ ቱ ኦፍስፕሪንግ ለሰውየው ነው እንጂ የሚሆነው ሰውየው ላይ ልጅቷ ላይ ወይም ሰውየው ላይ ቼንጅ የምናደርገው ጂን ወደ ልጅ አይተላለፍም ማለት ነው። ጀርም ላይን ጂን ቴራፒ የምንለው ደግሞ ታርጌትስ ሪፕሮዳክቲቭ ጀርም ሴልስ ለምሳሌ ኤግ ሴልን ወይም ስፐርም ሴልን እነሱን ሴሎችን ነው ታርጌት የሚያደርገው። ስለዚህ ለሚወለደው ልጅ ጋር አብሮ ይሄዳል ማለት ነው። ፊውቸር ጀነሬሽኖችን አፌክት ያደርጋል። ለምሳሌ ጂን ቴራፒ ዩዝድ ቱ ትሪት ብሬን ቲዩመርስ ኮዝድ ባይ ጂን ሚውቴሽንስ። ብሪዲንግ የምንለው ኢትስ ዘ አፕሊኬሽን ኦፍ ጄኔቲክ ፕሪንሲፕልስ ኢን አግሪካልቸር ኤንድ አኒማል ሀዝባንድሪ ቱ ኢንሃንስ ዲዛይረብል ትሬትስ። So it involves sexual reproduction between male and female organisms. ዘራቸውን እንዲራባ ማድረግ ማለት ነው። ሴሌክቲቭ ብሪዲንግ ወይም አርቲፊሻል ሴሌክሽን የሚባለው ሂውማን ጋይድድ ሜቲንግ ኦፍ ኢንዲቪጁዋልስ ዊዝ ዲዛይረብል ካራክተሪስቲክስ በጣም የሚፈለገውን ካራክተሪስቲክስ ፍሮም አኒማል ወይም ፍሮም ፕላንትስ በሂውማን ጋይድ አድርገን ሜት እንዲያደርጉ ማድረግ እና እንዲራቡ ማድረግ ማለት ነው። እና it utilizes natural variations in traits within a population and it's applied in both plants and animals for improved yield, resistance, quality and adaptability ማለት ነው። ፕላንቶች ላይም አኒማሎች ላይም ልናካሄደው እንችላለን። at the end ጥቅሙ ምንድነው? የዛን እንስሳ ወይም እንስሳት ጥቅሙን መጨመር። ለምሳሌ ፍሩቶችን ማንጎ ትንሽ የነበረውን ዘር ይሄ ከብዙ ዘር ጋር በማራባት ትልቅ ማንጎ ወይም ትልቅ ፓፓያ ኦር ምናምን እንደዚህ ያለው አይደል በደንብ እንዲበላ ማድረግ ወይም ሬዚስታንሱን መጨመር። ለዲዚዝ ያለውን ሬዚስታንስ አንዱ ዘር አሪፍ ሬዚስታንስ ካለው ለበሽታ እና አንዱ ዘር ደግሞ በበሽታ ቶሎ የሚጠቃ ከሆነ ከሬዚስታንስ ካለው ጋር በማራባት ወይም በማዳቀል ሞር ለበሽታ ጠንካራ የሆነን እንስሳ ወይም ፕላንት መፍጠር ማለት ነው እና ኳሊቲውን መጨመር አዳፕታቢሊቲውንም መጨመር ማለት ነው። ናቹራል ሴሌክሽን የሚባለው ፎር ኮንትራስት ነው። ኢት ኦከርስ ዊዛውት ሂውማን ኢንተርቬንሽን የሰው እጅ ሳይገባበት ነው ኦከር የሚያደርገው። ትሬትስ ዛት ኤድ ሰርቫይቫል ኤንድ ሪፕሮዳክሽን ቢካም ሞር ኮመን ኦቨር ጀነሬሽንስ ማለት ነው። ፕላንት ብሪዲንግ ሜተድስ መጀመሪያ ጎልስ ኦፍ ፕላንት ብሪዲንግ ስናይ መጀመሪያ to improve tolerance to drought, heat and pests. overall ቻይ ማድረግ ማለት ነው። ያንን ፕላንት ቻይ ማድረግ ላይክ ለድርቅ ሊሆን ይችላል ወይም ለሙቀት ሊሆን ይችላል እና ለተለያዩ ፔስቶች ጠንካራ እንዲሆኑ ማድረግ ነው። ሌላኛው ኢንሃንስ ኒውትሪሽናል ቫልዩ ላይክ ያ እጽዋት ፕሮቲኖቹ ቫይታሚኖቹ አሪፍ እንዲሆኑ ወይም ብዙ እንዲሆኑ ኒውትሪሽናል ቫልዩ መጨመር ነው። ሶስተኛው to improve processing and yield quality. ሜን ቴክኒኮቹ ማስ ሴሌክሽን አለ፣ ፒውር ላይን ሴሌክሽን አለ፣ በልክ ሜትድ አለ። አኒማል ብሪዲንግ ቴክኒክስ ደግሞ ጎሉ to enhance productivity, resistance and behavior. ፕሮዳክቲቪቲውን መጨመር በጣም ብዙ ሪፕሮዲውስ እንዲያደርግ ማድረግ ወይ ሬዚስታንሳቸውን መጨመር እና ቢሄቪየራቸውን ኢንሃንስ ማድረግ ሊሆን ይችላል። እና ሌላኛው to maintain or improve breed characteristics ማለት ነው። አንድ ብሪድ የሆነ ካራክተሪስቲክሱን ሜንቴን አድርጎ እንዲቀጥል ማድረግ ነው። ሴሌክቲቭ ብሪዲንግ ታይፖች ሁለት አይነት አሉ፣ ኢንብሪዲንግ እና ክሮስ ብሪዲንግ አለ። ኢንብሪዲንግ ማለት ሜቲንግ ኦፍ ጄኔቲካሊ ሲሚላር ኢንዲቪጁዋልስ ነው፣ ተመሳሳይ የሆኑትን ማስደረግ ነው እና it produces pure breeds with stable የሆነ ትሬት እንዲኖረው ያደርጋል። ሪስኩ ምንድነው? increased expression of harmful recessive traits. እርስ በርስ ስናደርግ ጠንካራ ነገሩ ጠንካራ ብሎ ይሄዳል። በሽታ ካለባቸው ደግሞ ሪሰሲቭ ተመሳሳዩ አንድ ላይ ተገናኝቶ ዶሚናንቱ ይወጣና ሁለት ሪሰሲቭ ከተገኘ እሱ ሃርምፉል ከሆነ እሱን ያሳያል ማለት ነው። ክሮስ ብሪዲንግ ማለት ደግሞ ሜቲንግ ቢትዊን ቱ ፒውር ብሪድስ ኦፍ ዲፈረንት ብሪድስ ኦር ቫራይቲስ የተለያዩ ብሪዶችን ብሪድ ማድረግ ነው። ዘን ኢት ፕሮዲውስስ ሃይብሪድስ ዊዝ ኢምፕሩቭድ ቫይገር ማለት ነው። የሁለቱንም ጥሩ ትሬቶችን ይዞ
እንዲወለድ ያደርጋል። ሶ ዩኒት 4 ይሄን ይመስል ነበር። በጣም ብዙ ነው አይደል? አድካሚ ዩኒት ነበር። ኔክስት በዩኒት 5 እስክንገናኝ ድረስ ደህና ሰንብቱ።